ያላችሁ እንደምታውቁት ለመዳን እምነት ግዴታ አስፈላጊ ነው እያለ ነው። ከኤክሴፕሽናል ኬዞች በስተቀር ለመዳን እምነት አስፈላጊ ነው እያለ ነው እንጂ ብቸኛ ሪኳየርመንቱ እምነት ብቻ ነው ከሰው የሚጠበቀው እያልን አይደለም። እነሱ ግን እምነት ብቻ ነው ሲሉ በቃ እምነት ብቻና ብቻ ነው። ጸጋ ብቻ ነው ሲሉ ጸጋ ብቻና ብቻ ነው። እንዲያውም በጣም ከእግዚአብሔር ብቻና ብቻ ነው ነገር አለሙ ብለው ከሰሞኑም ጥሩ እየተሄደበት ያለ ነገር አለ። ታውቁታላችሁ። የማይሆን ነገር ውስጥ ይሄዳሉ። ስለዚህ እኛ የምንለው ሰው የሚድነው በእምነት ነው፣ ሰው የሚድነው በጸጋው ነው፣ ወይም መዳን ጸጋ ነው እንላለን። ጸጋ ብቻ ነው ግን አንልም። ሰው የሚድነው በእምነት ነው እንላለን። በእምነት ብቻ ነው ግን አንልም። ምክንያቱም ጥምቀቱ አለ፣ ቅዱስ ሥጋና ክቡር ደሙ አለ። ኦኬ፣ ጥምቀቱና ቅዱስ ሥጋና ክቡር ደሙን ደግሞ ተቀብለው እምነት ብቻ ይላሉ። ለምሳሌ ሉተራውያን አንደኛ እንደዛ ብቻ ካሉ በኋላ መልሰው ደግሞ እንደገና ደግሞ ሌላ ሪኳየርመንት ይቀበላሉ። ያ እርስ በራሱ የሚጋጭ ነገር ነው። ሁለተኛ ግን እምነት ብቻ ሲሉ ቅድም እንዳልኩት የእምነት ስራን፣ ትእዛዛት መጠበቅን፣ እንደዚህ ሕግና ትእዛዙን ማክበር፣ እሱን ክርስቶስን በምሳሌ ሕይወት መመላለስ፣ መንፈሳዊ ተጋድሎን ይህን ሁሉ አሽቀንጥሮ ለመጣል ነው እንደዛ የሚሉት። ስለዛ በቂ የሆነ የቤተክርስቲያን ትምህርት ስላለ ቅድም መምህር ኤፍሬም የተናገሩት አንተም ቅድም እንደመለስክልኝ እሱን መጠቀሙ የተሻለ ነው። አይ ቲንክ በዚህ የሚያልቅ ይመስለኛል። አሁን ብዙም እየተናገረ ስለሆነ በዚሁ ቢያልቅ በቃ ኦልሬዲ እሱ የተናገረበት ምክንያት ከክደት አንጻር ከሆነ ሰው በክደት ሊድን አይችልም። ክዶ ስለተጠመቀ ክዶ ማለት ጥምቀቱም ራሱ ፌክ እኮ ነው። እነሱ ጋር ቆረብኩ ስላለ እንደዚህ ስላደረገ አይድንም። ሰው ግዴታ ለመዳን ማመን አለበት። ስለዚህ ሰው የሚድነው በእምነት ብቻ ነው ከሆነ ንግግሩ ከክደት አንጻር ስለሆነ ያነሳው ምንም ችግር የለውም፣ እናልፈዋለን። ስለዚህ ቅድም እንደጠየቅኩት ሰው የሚድነው በእምነት ብቻ ነው ወይስ በእምነት ነው ስለው አይ በእምነት ነው እንጂ ሰው የሚድነው በእምነት ብቻ ነው ወይስ በእምነት መሰለኝ እና እንደዛ ስለሆነ ቀለል አድርገን እንየውና በዛ ብናልፈው። ይቀጥሉ መምህር። በጣም ግሩም ቃለ ሕይወት ያሰማልን ክርስቶፎር። አሁን ወደ መጨረሻው እንዴ አባታችን አሉ እንዴት ይፍቱ የማይሰራ ኃጢአት እንዴት ከረሙ? እግዚአብሔር ይመስገን። መምህር ኤፍሬም፣ ወንድሞቻችን፣ ዲያቆናት፣ ልጆቻችን ሁላችሁም እንዴት ዋላችሁ? እንዴት አመሻችሁ? ሰላም እግዚአብሔር ከሁላችሁ ጋር ይሁን። አሜን አሜን። ሰላም ብለናል። በጣም ግሩም እስመሃሎ እንተ ማእከል የነ ገብርኤል መልአክ የሚል አንድ ቃል ትዝ አለኝና በመካከላችን ስለተገኙ እጅጉን እናመሰግናለን። ቅድስት በረከቶት ትድረሰን፣ ልዩ ጸሎቶት ትጠብቀን። ይሄንን ሐሳብ መዝጊያ ቃል ነው የምናገረው። ከዚህ በኋላ ይሄ ሐሳብ ተከፍቶ እንዳናገኘው በጣም አደራ ማለት ነው። ብፁዕ አምላክ እርሙኝ ለመታረም ዝግጁ ነኝ ብለህ ስለተናገርህ አምላከ ቅዱሳን ያክብርልን። እጅጉን እናመሰግናለን። ቀጥታ ወደ ማረም ነው የምገባው። ማረም የሚገባኝ እንኳን አይደለሁም። ጋን ሲያልቅ ምንቸት ጋን ስለሚሆን የግድ ሐሳብ እናስቀምጥ እና ምንድነው እሱ በፕሮቴስታንቱ ዓለም ወይም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ያሉት ክርስቲያንን የሚሉት ወገኖቻችን ብቻ የሚለውን ቃል የሚጠቀሙት ማንንና ምንን ለማግለል እንደሆነ ከንግግር ይልቅ በተግባርም ስለምናያቸው የታወቀ ነው። መናፍቅን ለመሞገት ተብሎ የሚጠም የእግዚአብሔር ቃል ወይም ደግሞ ለነሱ ለለበቻ እንዲመቸን ብለን የምናሻሽለው የምንሰልዘው የምንደልዘው ምስጢር ሊኖር አይገባም። ስለሆነም በእምነት ብቻ የሚል አስተምህሮ ለቅድስት ቤተክርስቲያን አይሰራም። ይሄ በተለይ ብቻ የምትለው ቃል ፈጽማ ነው የማታገለግለው በቤተክርስቲያን ውስጥ። ምክንያቱም የሆነ ቤት ላይ ልንገባ ብለን ሶስት ሆነን ቁመን እገሌ ብቻ ግባ ከተባለ ሁለታችሁ ፈጽማችሁ እንዳትገቡ ነው፣ ሳይመሽባችሁ ሂዱ ነው መልእክቱ። ስለሆነም ይሄ ብቻ የሚለው ቃል በቤተክርስቲያን የምንጠቀመው ቃል ሳይሆን ፈጽመን የምንቃወመው ቃል ነው። እኛ በምላት ነው ክርስቶስ የምንረዳው። ይህ ብቻ የሚባል አስተምህሮ የለም። ከልደቱ እስከ እርገቱ ብያችኋለሁ ነው በምላት ነው የምንረዳው። ቅድም አንድ ትልቅ ቃል እየተናገርኩ ነበር። በደንብ ሁላችሁ ይዛችሁልኝ ከሆነ ያልተወለደው አልተሰደደም። ተሰደደ የምንለው ያ የተወለደው ነው። ያልተሰደደውም ተመለሰ ተብሎ አይነገርለትም ወደ ምድረ ርስት። ያልተመለሰው አልተጠመቀም።
ያልተጠመቀውም ራሱ አላስተማረም። ያስተማረን የተጠመቀው ነው እያልኳችሁ ነው። ያልተጠመቀው አላስተማረም፣ ያላስተማረው አልተሰቀለም፣ ያልተሰቀለው አልሞተም፣ የሞተ ተሰቅሎ ነው እያልኳችሁ ነው። ልክ እንዲህ ተያይዘን ነው እስከ ትንሣኤ እስከ ዕርገት ድረስ የምንሄደው እና ይህንን ቃል ቅድም በደንብ ስለተነጋገርን አሁን ዳግም ሐሳብ በመስጠት ጊዜ አንፈጅም። እኛ በምላት ቤተክርስቲያን በምላት ይሄ ብቻ የሚባል ነገር የለም። አምስቱ ምስጢራት የሚባሉት ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ምውታን የምንለውን ከአምስቱ አንዱን ወደፊት አንዱን ወደ ኋላ ባጠራር ራሱ ስላቀዳደም ነው። አንዱን ገንጥለን አንተኛው ተከታይ በኋላ የምትመጣነህ አንተኛው ደግሞ ወደ ኋላ የቀረህነህ አንላቸው። ምስጢራቱ ራሱን የቻለ ቤተክርስቲያን ስርዓት ቅደም ተከተል አላቸው። በዚያ በኩል በተቀመጡበት ምስጢራቱ ይፈጸማሉ። ስለሆነም ብቻ የሚል ቃል በእምነት ብቻ ለምሳሌ ሕፃናት አያምኑ በእምነት ብቻ ነው ካልን የማያምኑ ሕፃናት ናቸው። ቤተክርስቲያን በእምነት ብቻ ነው ካልህ ምስጢራት የሚፈጸሙት ሕፃናት እንዴት ነው ብሎ ቢጠይቀን አንድ መናፍቅ ለዚህ መናፍቅ ምን ብለን ግብረ መልስ እንሰጥለታለን? እኛ እንዲያ ይሄ ብቻ የሚል አስተምህሮ የለንም። በእምነቱ ውስጥ የሚከተል ምስጢራት፣ በምስጢራቱ ውስጥ ደግሞ የሚመጣ እምነት አለ ብለን እንናገራለን። በምስጢራቱ ውስጥ የሚመጣ እምነት ለሕፃናት፣ በእምነት ውስጥ የሚመጣ ምስጢራት ለአዋቆች የሚነገር ምስጢር ነው ማለት ነው። ይህንን ቃል በደንብ መያዝ በሚገባ። ከዚያ ውጪ የሆነ ቀን ስንስት አንድ ቀን የተናገርነውን ቃል እንደ ዶግማ አንጠልጥለን ይዘን አልሸነፍም ባይነት ምንግደረደር ሰዎች ከብፁዕ አምላክ ልንማር ይገባል። አርሙኝ ይስተካከላለሁ ካጠፋው፣ የቤተክርስቲያኗ መዓዛ ያልሆነን ትምህርት ንገሩኝ ይስተካከላለሁ ሊል የሚችል ልቦና ለሁላችንም ያስፈልጋል። የተናገርኋት በቃ ልክ ናት ይችን አልቀይርም ብሎ ግግም ማለት ግን ራስን አጥፍቶ ሌላውን ለማጥፋት ምክንያት እንዳንሆን ራሳችንን እንጠብቅ የሚል መልእክቴ ነው ማለት ነው። ስለዚህ ብፁዕ አምላክ ከዚህ ጊዜና ሰዓት ጀምሮ እምነት ብቻ የሚል የቤተክርስቲያኑ አስተምህሮ ሳይሆን የጎረቤት ድምፅ ስለሆነ አትጠቀመው ነው። ዛሬም ሐሳቤ እንደዚያ ነው። ከጉባኤ ቤት ያገኘነው ከመምህራን የተረከብነው ቃል ይሄ ነው። እንዲህ የሚል አስተምህሮ ስለሌለ እሱን እንያዝ። መስፍኔ ጥሩ ነው። ስታርም አንድን ሰው ስተቱን ስታሳይ ስትገመግም በንጹህ ትህትና ይሁን። ቅድም ሳልጨርስ ሐሳቤን አቋርጣችሁ ነው እንጂ ሰው እንዳይሰበር ልዩ ጥንቃቄ አድርገን በሚገባ እንደ ወንድም ቢቻል አዲስ አበባ ነው ያላችሁ ሁላችሁት አይደል? እንዴት በውስጥ ተጻጻፉ፣ በአካል ተገናኙ፣ ቁጭ በሉና ረጅም ሰዓት አውሩ። እምነትህ እንዲህ ነው ብላችሁ በአካል እንኳን ባይመቻችሁ በስልክ ተደዋወሉ፣ በውስጥ ተጻጻፉ፣ ቁጭ ብላችሁ አውሩ። በምላት ተረዳዱ። ያለ እውቀት ነው የሚናገረው፣ ተልኮ ዞ ነው የሚናገረው፣ አዲስ እየፈጠረ ነው የሚናገረው፣ ዝም ብሎ በስሜት ነው የሚናገረው፣ ተምሮ ነው የሚናገረው። ምንድን ነው ብላችሁ አጥኑት። መጀመር ተጠናኑ፣ ከዚያ ወደ አደባባይ ይወጣል። ዝም ብለን ግን ትንሹንም ትልቁንም እያያዝን ወደዚህ የምንመጣ ከሆነ የኛ አይምሮ ተረብሾ ሌላውንም እንዳንረብሽ ጥንቃቄ እናድርግ ለማለት እወዳለሁ። እኔ ስጨርስ አበበ ሲጨርስ ከበደ ሲጨምር አሁን ወደ 3 ሰዓት ደርሰናል። ገና በ10 ሰዓት የጀመርን አሁን ደግሞ በዚህ ሐሳብ ላይ ሐሳብ እየጨመርን አንሄድም። አባታችን የሚሰጡን ቃለ ምዕዳንና አባታዊ መመሪያ እንዲሰጡን እሱን እንድናደርግ እላለሁ። አዳም እግዚአብሔር ያክብርህ፣ እግዚአብሔር ይጠብቅህ። በጣም ግሩም ልጅ ነህ። ወንድሞችን ለማረዳዳት ሳይድ ሳቲዝ በመሃል ቁጭ ብለህ መምህራንን አባቶችን ጋብዘህ በዚያውም ላይ ደግሞ እስኪ እናንተ ተወያዩ ብለህ ለሌላው እድሉን በመስጠት እጅጉን እናመሰግናለን። ሌሎቹ መምህራን ከሩቅም ከቅርብም አንድ ነፍስ አስጨንቋችሁ የተሰበሰባችሁ ወንድሞች ሌሎቻችሁም ሁላችሁን እጅጉን በድጋሚ እናመሰግናለን ማለት ነው። ከዚያ ውጪ ዲያቆን መዝሙር ያሬድ ማዕከላዊ በመሆን በሚገባ በንጹህ ትህትና ስታወያየን ስለቆየህም እጅጉን እናመሰግናለን። ሌሎቻችሁ ክርስቶፎር ጳላዲ፣ ወንድም አለም፣ ብፁዕ አምላክም መስፍኔም ላላችሁ ትህትና ሌሎቻችሁም ሐሳብ የሰጣችሁ በዚህ ያላችሁ በመካከላችን የተገኛችሁ አባታችን እናመሰግናችኋለን። በትዕግስት ቁጭ ብላችሁ የምትሰሙን ታች ላይ ያላችሁ የእግዚአብሔር ቤተሰቦች እስካሁን በእጃችሁ መጥፎ ነገር ያልጻፋችሁ እግዚአብሔር እስከ መጨረሻው ያጽናችሁ። መጥፎ ነገር በመጻፍ ነገር የምታባብሱ ሰዎች አስተዋይ ልቡና ያድላችሁ። እናመሰግናለን። እንዲህ ላድርግ እኔ ልጨርስ አባቴ።
ቀሲስ ሲቀጥሉ ሚዩት ላይ ነው ያሉት። ቀሲስ ቴዎድሮስ ስለመጡ ደስ ብሎናል። እግዚአብሔር አምላክ ይስጥልን። መምህርዬም መምህር ኤፍሬም እግዚአብሔር ይስጥልን። ክርስቶፎሮስ መስፍኔ፣ እንዲሁም ሌሎቻችሁም እግዚአብሔር አምላክ ያክብርልን። በቀጥታ ወደ ቀሲስ ቴዎድሮስ ልምራችሁ። ከስር ስለ ዲያቆን ይቅርታ፣ ዲያቆን በሚል ስም እየገባ ብዙ ስራ እየሰራ ስላለው አቤል ረስተናል። የኔ በጣም ቅር ብሎኛል እና ቀሲስ ይፍቱኝ ባርኩኝ አባቴ በጣም ቅር ብሎኛል። አሁን መስፍኔ ያመጣው ማስረጃ ብፁዕ አምላክን መናፍቅ ያስብላል ብላችሁ አጽድቁልኝ። ከዛ ምንፍቅናዬን አምኜ ልቀበል፣ ካልሆነ መስፍኔን አርሙልኝ፣ እኔም ከዛ በኋላ ልታረም። መምህር ኤፍሬም ይሄ የሞራል ጉዳይ ነው። ምንፍቅና ማንም አይደራደርበት እውነት ነው። መናፍቅ መባል ይህንን ቪዲዮ ይዞ መምጣቱን ብፁዕን ከምን አኳያ ቪዲዮ ሀገር ያወቀው ጸሐት የሞቀው ከምን አኳያ? ከክህደት አኳያ መዳን በክህደት ሳይሆን በምንፍቅና ሳይሆን በእምነት ብቻ ነው ብሎ መናገሩ መናፍቅ ያስብለዋል ብላችሁ አጽድቁልኝ። አሁን በሰማነው ላይ በቪዲዮ ላይ ነው ብፁዕ አምላክ። በእሷ ላይ ነው መሰለኝ ለማድረግ የፈለገው የኔ አንድ ቃልና ተናግሬ ጰላዲዮስ ይዞት የመጣው ቪዲዮ ምን ብሎ ነው? መናፍቅ ያልኩት በአደባባይ ያስባልኩት ይህንን ቪዲዮ ይዤ ነው ብሎ ነው የተናገረው። እናንተ አጽድቁለት ወይም ደግሞ ይታረምና ይቅርታ ይጠይቅበት፣ እኔም ልታረምበት። ቀሲስ ቅድም ዲያቆን ክርስቶፎሮስ ስለተናገረ ብዬ ነው። ስህተት ተሰርቷል። አሁንም እዚህ ጋር በደንብ ይሰመርበት። ንግግሩ በራሱ ዲያቆን ክርስቶፎሮስ ቅድም ተናግሯል። ንግግሩ እንዲህ ማለት ፈልጌ ነው ብለህ ስታብራራ አንተ እንደፈለግከው አይደለም የሰማነው። ቪዲዮ ምንፍቅና እንኳ ባንለው ጥርት ያለ ንግግር አልተናገርክም። ይሰመርበት። እንደ መምህር ወይም ደግሞ አንድ ኃላፊነት ሰምቶት ገስት ላይ ገብቶ ህዝብ በሚያዳምጠው ሰው ላይ ከላይ ገስት ተቀምጦ የሚያወራ ሰው ለሚናገረው ንግግር ሪስፖንስብል መሆን አለበት። ጥርት ያለ ንግግር ይፈልጋል የሚያደምጠው አካል። ጰላዲዮስ ሙሉ ቪዲዮን ሳሰማው እኮ ነው አንተ አስተያየት እየሰጠኸኝ ያለው። ሙሉ ቪዲዮን አልነበርክም። እሷን የተቆረጠ ያመጣውን ነው አንተ እያረክ ያለው ምንድን ነው? አሁን እንትና ያለውን ምን ልበል? ጎን ለጎን እያየ ለእኔ አስተያየት አትስጠኝ። ጎንህን እያየ ምን ይሉኛል እያልክ አስተያየት እንድሰጠኝ አይደለም ጰላዲዮስ። በቃ አንተ አመሰግናለሁ። እኔ ሚውት ስላደረከኝ አመሰግናለሁ። ነው ጎን ለጎን እያያችሁ እንድታወሩኝ አይደለም። መስፍኔ ትክክል ነው፣ ትክክል አድርጉ። ቆይ እንዲናደርግ በነገራችን ላይ ቆይ ጰላዲያ እንዴ፣ ሶሪ በጣም ይቅርታ። በጣም ቆይ እስኪ አንደበቴን ልጠብቀው። አስቸጋሪ ናችሁ በጣም እግዚአብሔር በሚያውቅ። የሚገርመው የተዘጋ ፋይል መክፈት እስከ መጨረሻው ነገሩ ይባይነት እንዲህ አይነት ነገሮች ትክክል አይደሉም። ቢስተካከሉ ትልቅ ሰው እንሆናለን። በቃ ከዚህ በኋላ ብለናል። መናፍቅ የሚለው ድምፅ አንድ ሰው ቃላትን ሲናገር ይሄንን ቃል ከየት አመጣኸው? ከመምህር አላገኘኸው፣ ከመጽሐፍ አላነበበው፣ ማን ነገረህ ተብሎ ይጠየቃል። ሁለተኛ ይጠየቃል፣ በሰው ይመከራል። የማይመለስ እኩይ የማይፈወስ ድውይ ይባላል በትርጓሜያችን። የማይፈወስ ድውይ ማለት የማያተርፍ በሽታ የያዘው ማለት ነው። ደግሞ የማይመከር እኩይ ማለት ደግሞ ተመክሮ የማይመለስ ክፉ ማለት አውቆ የከፋ ማለት ነው። አውቆ የተኛ ቢጠሩት አይሰማም። እንደዚህ አይነት ሰው ሲሆን አንተ መናፍቅ ነህ ተብሎ ግማሽ ከፍሎ አማኝ ነህ ተብሎ በአደባባይ ይወጣል ማለት ነው። ምንም ሳንደክምለት ዳይጸ ልሳን ይሁን አውቆ ይናገረው ልክ ይሁን ሳናውቅ ቅድም እንዳልኩት ሳናጠና ብድግ ብለን ዝም ብለን እገሌ መናፍቅ ነው ብለን ከንግግሩ ምንነሳ ከሆነ ግን ሐሳቡ እንዳለ ሆኖ ጎንዮሽ ጥላቻ ያለ ይመስላል። እንዲህ እንዳይሆን ጎንዮሽ ጥላቻዎች ካሉ እናጠፋለን። ብቻ የምትለዋ ንግግር ግን የቤተ ክርስቲያኗ ንግግር አይደለችም ብዬ ተናግሬያለሁ። አታክት ተደርጎ እገሌ መናፍቅ ነህ እገሌ ደግሞ እንዲህ ጻድቅ ነህ ኃጥእ ብለን ለመለየት ግን አዲ ይተአምረ ለነ ከመምንተን ከውን ብሏል ሐዋርያውና ይሄን ትርጓሜው ልተው ባጭሩ እንደዚያ ብሎ አንተ ኃጥእ አንተ ጻድቅ ብለን እዚህ ላይ መኮነን የምንችልበት ደረጃም አይደለንም። እንደ አንድ የቤተክርስቲያን መምህር ግን የነገርኳችሁ ሐሳብ እሱ ነው። ስለዚህ ባጭሩ ብቻ የምትለዋን ቃል አትጠቀም ለቀጣይ ብለን ተናግረናል።
መስፍኔን በተመለከተ በትህትና በወንድምነት ወንድምን መምከር እንጂ ቪዲዮ ቆርጦ ገሌ መናፍቅ ነው አትበል ብለን ለወንድማችን ለመስፍኔም ተልኮ ሰጠናል። ከዚያ በኋላ መስፍኔም የራሱን ይዞ ይሄዳል፣ አንተም የራስህን ትወስዳለህ። መገፋፋቶችን ደግሞ እነሱን በውስጥ ቅድም ዲያቆን መዝሙረን ብሏል። እሱ ከረሳም እኛ ወይም ሌላ አንድ ሰው በውስጥ እንድትነጋገሩ እናደርጋለን ስንል አሜን አባቶች አመሰግናለሁ ነው ሊባል የሚችለው። አይ ቆይ እዚህ አካባቢ የቀረኛለ ከሆነ የኩታራ አካባቢ ይባላል። ሲሰሩ ውሎ ምሽት ማፍረስ ነው። ተጣልተን እንለያይ የሚመስለው አይዜማ ያለው ንግግር ነው አሁን ወደ መጨረሻው የምሰማው። ስለዚህ እንዲህ እንዳይሆን በጣም አደራ ነው የምንለው። ይሄንን ቃል ስንናገር እኮ እሺ በቃ ይባላል እኮ። ስለዚህ ባጭሩ እንደዚህ ያናደርገው። አሁን ቀጥታ ወደሚቀጥለው እንደዚህ ያለ ይሻል። ቀሲስ እንዳይፈርስብን ያዝ አድርገው አሳርጋሉ። ባላዲ ሐሳብ አለ የምትጨርሰው? እሺ ተቀብያለሁ። እኔ መምህር እሺ ጳላዲዮስ አሁን ተቀብያለሁ፣ ተረድቻለሁ። እድሜ ይስጥልኝ ለሁላችሁ። ከምን አንጻር እንደሆነ በደንብ ዝም ብላችሁ ስላላዳመጣችሁ ነው። ኦቨርኦል ባትደርቡኝ መልካም ነበር። አንድ ደቂቃ ነች ያልኳት የነበረው ስለ አንድ ሰውም አይደለም እያወራን ያለን። ኦልሞስት 1500 እስከ 2000 ሰው ስለነበር አንድ ጊዜ ብቻ የሚደገም ወይ የሚደጋገም ምናልባት ብፁዕ አምላክ ሌላ ጊዜ ሌላ ሰው ሌላ ጊዜ ሌላ ሰው ሊሆን ይችላል። ስለዚህ ለሁሉም ግን ማስተላለፍ ያስፈልጋል መልእክት ማለት ነው። የመጣው ሰው በሙሉ በአንድ ሰው ምናልባት መማሪያ ይሆናል ማለት ነው አይደለም። መማማሪያ እንድናደርገው ሁልጊዜም ሰው በመጣ ቁጥር አዳዲስ ነገር እንዳይፈጠር ለመማሪያ ያክል የቃላት አንዳንድ ነገሮች ጥርት ያለ ነገሮች ስል መምህር የተናገሩትን ኢንፈረንስ ወስጄ ነው ከዛው ያዙልኝ። ለሌሎቻችሁም ግን እንደዛው ጥርት ያለ ንግግር መናገር የማንችል ከሆነ ኢቨን የምንችል እንኳ መስሎን ሰው በዛ መንገድ ካልተረዳው ገስት ላይ መግባትና ማስተማሩ ከመምህራን ውጭ በተለይ ይሰመርበት። መምህራን ከሌሉበት እና መናፍቃን ቤት ከሆነ ባትገቡ፣ ካህናት ባሉበት ነው ደጋግመን የምንናገረው። ለአንድ ሰው አይደለም ለሁላችሁም። መናፍቃን ቤት ገብታችሁ ባትናገሩ መምህራን በሌሉበት። ምክንያቱም ችግር እየመጣ ያለው መናፍቃን ቤት እየተሄደ ሊያረም የሚችል መምህር በሌለበት መካከል ስለሆነ ማለት ነው። ስፔሲፊክሊ ስለ አንድ ሰው አይደለም ለሁላችሁም ነው እያወራሁ ያለሁት። እናንተ በገባችሁበት አዘቅት ድጋሚ መምህራን እየመጡ ካህናት እየመጡ መዘፈቅ የለባቸውም። እንዳሁኑ እንደተቀመጠ 2 ሰዓት 3 ሰዓት መቀመጥ የለብንም። በማትችሉበት ቦታ አትግቡ። ጎበዝ ናችሁ፣ ምናልባት እውቀቱ ሊኖራችሁ ይችላል። መልካም። አደባባይ ላይ ግን አትውጡ። የቤተ ክርስቲያን ስርዓትም አይደለም። መምህር ካልሆናችሁ በስተቀር ለመናፍቃን ሄዱ ለማስተማር ብቃቱ አይደለም። ለምዕመን እንኳን አውደ ምሕረት አይፈቀድላችሁ። ይሄ ይሰመርበት። ሁላችሁም ስሙ። እንኳን ለመናፍቃን ለምዕመናን አውደ ምሕረት ላይ ወጥተህ እንድታስተምር አይፈቀድም ለማንም መምህር ካልሆናችሁ። አሁንም ማስረግጬ ነው የምናገረው። በደንብ ይሰመርበት። እሹሹ እየተባባልን በመተዋወቅ ምናምን የሚባል ነገር አይሰራም። ስለ ሁላችሁም ነው እየተናገርኩ ያሉት፣ ተደጋግሞ ስለመጣ ማለት ነው። ሜቢ አንድ ኬስ ስለሆነ ነው። ይሄን ምናልባት ቀሲስ ይናገሩበት። መናፍቃን ቤት አንድም ምዕመን አይግባ። ገብቶ እንዲህ ብቻ መጣና አይ እንዲህ ማለት ፈልጌ ነው እንዲህ ማለት ሲጀመር ማን ፈቀደልን ለማስተማር? መምህር የሚል ታይትል ያላቸው አሉን፣ ሞልተውናል። ቲክቶክ ሞልቷል። የመምህራን እጥረት ስለሌለብን ማለት ነው። ኦቨርኦል የተናገርኩት ቀሲስ ጳላዲዮስ በዚህ ሀሳብህ ምን ያልስማማም። እሺ በቂ መልስ እሰጥሃለሁ። ለዚህ ላልከውም በአባታችን ቤት በቂ መልስ እሰጥሃለሁ። እስከ ዛሬ አግኝቼ አላውቅም። የምታስተላልፈው መልእክት ግን ፍጹም ትክክል አይደለም። ማስረጃ አምጥቼ በአባቶች ፊት እነግርሃለሁ። ምዕመናን ግዴታ ኃላፊነት አለባቸው። የለባቸውም ብለህ እንደ ግድ እንደንተን እንዳትቆጥረው። እየሄድክበት ያለው መንገድ አሁንም ትክክል አይደለም። የቅድሙን ግን የመምህርን እወስዳለሁ። ቀሲስ ይፍቱኝ ይባርኩኝ። ብንጨርስ ደስ ይለኛል። ምክርህ ትክክል አይደለም ጳላዲዮስ። አሁን ብፁ አልተረዳኸውም መሰለኝ ጳላድን። አይ ቲንክ ለዛ ነው እንጂ ተረድቼዋለሁ። ክርስቶፎርስ ተረድቼዋለሁ። እኔ እነግርሃለሁ መጽሐፍ ቅዱስ መዝገበ ቃላት አውጥቼ የምዕመናን ኃላፊነታቸውን አውጥቼ ላሳይ እችላለሁ። ምዕመናን ምን አይነት ግዴታ እንዳለባቸው ኖ እንዳትገቡ እንዳትመሰክሩ ምን እንዳትሉ አይባልም። ምዕመናን የተሰጣቸው ግዴታ ይኸው ካህናት ቁጭ ብሎ ነው የምናገረው። ግዴታ ነው የሚለው። አይ መምህራን የመመስከር ግዴታ አለባቸው ይላል የመጽሐፍ ቅዱስ መዝገበ ቃላት። ቃለ እግዚአብሔርን የመመስከር ግዴታ አለባቸው ይላል። ቀሲስ ሲቀጥሉ ይፍቱኝ ባርኩኝ አባቴ። ይቅርታ ጠይቃለሁ ለቅድሙ አላየሁትም ነበር። እንኳን ደህና መጡ። በድጋሚ ልጆቻችን ሁላችሁም ከታችም ያላችሁ
ከላይም ያላችሁ ሰላም እግዚአብሔር ከእናንተ ጋር ይሁን። አለማመን ይራቅ ይላል የቤተክርስቲያናችን መጽሐፍ። ሞት ይደንግጥ፣ ጥርጥር ከመካከላችን ይራቅ። የቤተክርስቲያን ልጆች የቤተክርስቲያን ልሳን የቤተክርስቲያን ድምፅ እስከሆነ ድረስ ፍሬምወርካችን ማዕቀፋችን ቤተክርስቲያንን መሰረት አድርገን ነው የምንነጋገረው። የራስ ሐሳብ፣ የራስ ፍላጎት፣ የራስን ስሜት ሁላችሁም ቁጭ አድርጋችሁት ትክክለኛው የቤተክርስቲያን ትምህርት ምንድን ነው? ትክክለኛው የቤተክርስቲያን አካሄድ የትኛው ነው? በጩኸት በትዕቢት አልቀበልም አልሰማም በሚሉ ቃላቶች ሃይማኖተኛነት አይገለጥም እና ኦርቶዶክሳውያን የራሳችን የሆነ ኦርቶዶክሳውያን መሰረት ያለው በተለይ ደግሞ ጥያቄ የማይነሳበት የነገረ ድህነት ትምህርታችን ምን እንደሆነ በሁላችንም ይታወቃል እና ሁልጊዜም ቢሆን ቤተክርስቲያንን ማዳመጥ፣ ቤተክርስቲያንን መስማት፣ ትምህርቶቿን በትክክል ተምሮ ማስተላለፍ ያስፈልጋል። አንዱ አሁን ያለው ችግር ምንድን ነው? ፕላትፎርሙ ስለሚፈቅድ ማንም ሰው ተነስቶ መናገር የሚችልበት በመሆኑ የተነሳ ነው ችግር እየተፈጠረ ያለው። መጽሐፍ ቅዱስ ሁላችሁ አስተማሪ እንድትሆኑ አልፈልግም ወይም ደግሞ ሁላችሁ መምህራን እንድትሆኑ አይገባም የሚል ቃል አለው እና መምህራን እነማን ናቸው የሚለው ነገር መታወቅ አለበት። ምዕመናን እነማን ናቸው የሚለው ነገር መታወቅ አለበት። ማንም ሰው ዛሬ ተነስቶ በእምነት የማይመስለው አዳራሽ የካቶሊክ ሊሆን ይችላል፣ የፕሮቴስታንት ሊሆን ይችላል፣ የሌላም የጆቫ ዊትነስ ሊሆን ይችላል። በእምነት የማይመስለው አዳራሽ ሄዶ እዛ ውስጥ አይሳተፍም። ስለዚህ ይሄም የትኛውም የኦርቶዶክሳዊ ቤት ገብቶ መወያየት፣ መነጋገር፣ መመካከር ይቻላል። ያልሆነ ቤት ግን ሄዶ መጨቃጨቅ ትርፉ እግረ መንገዳችንን ምን እየሆንን ነው የምንሄደው? ያለን እውነት የተማርነው እውነት ህይወት እየወጣ ጥርጥርና ክህደት ወደ ውስጣችን የሚገባበትን ጊዜ መንገድ እያመቻቸን ስለሆነ እንዲህ አይነቶች ነገሮች ከበፊቱም ጀምሮ እቃወማለሁ፣ አሁንም እቃወማለሁ። ስለዚህ ደስ የማይሉ ነገሮች አሉ። ብፁዕ አምላክ ወንድማችን ነው፣ ልጃችን ነው፣ እንናገረዋለን። መተው ያለበት ነገር ካለ መተው አለበት። ምክንያቱም መስማት አለበት፣ ማዳመጥ አለበት። መቼም ቢሆን በቤተክርስቲያን ትምህርት መዳን በእምነት ብቻ ነው የሚል የቤተክርስቲያን አስተምሮ የለም። ብቻ የሚለው ቃል የቤተክርስቲያኑ የመጽሐፍ ቅዱስም ስላልሆነ ሌላው ቀርቶ በንግግራችን ውስጥ እንኳን እንዲህ አይነት ነገሮች ውስጥ ሊገቡ አይገባም። በክህደት ይዳናል ብሎ የሚያምን ማንም የለም፣ እንኳን ኦርቶዶክሳዊ፣ ሌላም በክህደት ይዳናል የሚል ማንም ሰው ገጥሞንም አያውቅ። ስለዚህ የሚድነው ሰው ማን ነው ሲባል በቤተክርስቲያን ትምህርት የሚያምን ከምስጢራት የሚሳተፍ ከመልካም ስራ ጋር የሚተባበር ሙሉ ድህነት ያገኛል፣ መዳንን ገንዘብ ያደርጋል። የቤተክርስቲያን ትምህርት ስለዚህ ለማስደሰት ተብሎ የሚነገር ነገር የለም። መዳን በእምነት ብቻ ነው የሚል ቃል ከአንደበታችን ኦርቶዶክሳውያን መውጣት የለበትም። መዳን ብዙ ነገሮችን አብሮ ያለው መሆኑን ማስተማር ነው የሚገባው። አንዳንድ ጊዜ ልጆች መናገር የምፈልገው ነገር ምንድን ነው? አባቶቻችን ከሚነግሩን አንድ በጣም ከሚገርመኝ ንግግር ሳይማር የሚያስተምር ከተሳዳቢ ይቆጠራል ይላል። ሳይማር የሚያስተምር ከተሳዳቢ ይቆጠራል። አሁን በየትኛው ቤተክርስቲያን፣ በየትኛው አውደ ምሕረት፣ በየትኛው ጉባኤ፣ በየትኛው የቤተክርስቲያን ተቋም ውስጥ ነን ያለ ነው ቢባል ብዙዎቻችን የለንበትም።
አጠቃላይ ማለት ይቻላል የለንበትም። ስለዚህ ይሄኛው የተመቸው ስለሆነ ምን እንደምንናገር ጠንቅቀን ማወቅ ይኖርብናል። የምንናገረው ነገር ለቤተ ክርስቲያን ሰላምና እረፍት የሚሆን እንጂ ቤተ ክርስቲያንን ልጆቿን የሚከፋፍል ነገር መሆን የለበትም። ለፍቅር ለመልካም ነገር ምክንያት መሆን እንጂ ለጸብ ለክርክር ምክንያት መሆን ማንንም ጠቅሞ አያውቅም። እግዚአብሔር እጠላቸዋለሁ ብሎ ከተናገራቸው 7 ነገሮች መካከል የመጨረሻዋ በተለይ ነፍሷ አጥብቃ ትጸየፈዋለች ተብሎ የሚነገረው በወንድማማች መካከል ጠብን የሚዘራ የምትል ቃል አለችው። ስለዚህ ልጆች እንድታውቁት የምንፈልገው ነገር ኦርቶዶክሳዊ የሚለውን ቅጽል ተሸክመን እንደ ኦርቶዶክሳዊነት እንኑር የቤተ ክርስቲያናችን መልእክት። ሌላው የፈለገውን ሊል ይችላል። ሌላው የፈለገውን ያመነበትን ሊያስተምር ሊናገር ይችላል። እኛ ግን ከማን እንደሰማነው ስለምናውቅ ቤተ ክርስቲያን ጠይቀን አባቶቻችንን ጠይቀን የተረዳነው ትምህርት ስላለን በራሳችን ትርጓሜ በራሳችን ዕውቀት ስለማንሄድ ቤተ ክርስቲያን በዚህ ጉዳይ ላይ ምን ትላለች ተብሎ ተጠይቃ የተነገረንን ነገር ብቻ የማስተማር ከዛ ውጭ ግን በስሜት በራስ ፍላጎት የራስን ነገር በመጨመር የሚደረግ ነገር መኖር የለበትም። ለኢትዮጵያውያን ለኦርቶዶክሳውያን ያልገባቸውን ነገር ጠይቆ መረዳት አዲስ አይደለም። ከጃንደረባው ጀምሮ የምናውቀው እውነት ነው። አባቶችን ጠይቅ ይነግሩሃል የሚለውን የዘዳግም 32 ቁጥር 7 ላይ ያለውን ቃል ሁሌም አስታውሱ። በጣም ብዙ ነገሮች ባልነበርኩባቸው ጊዜያቶች አልፎ አልፎ አያለሁ፣ ሰማለሁ። ደስ የማይሉ ነገሮች አሉ እና ስለዚህ እንደ እግዚአብሔር ቃል እንደ ቤተ ክርስቲያን ትምህርት እንደ ስርዓቷ እንደ እምነቷ እንደ ትውፊቷ እንመላለስ። ማናችንም ብንሆን ከምንም በላይ አይደለንም፣ ከቤተ ክርስቲያን በላይ አይደለንም። ከቤተ ክርስቲያን አጠገብ ሆነን ነው ልንናገር የቤተ ክርስቲያን ትምህርቷን ነው ልናስተምር የሚገባው። ከዚህ ሁሉ በላይ ደግሞ አገልግሎትም ከሆነ በትህትና የሚሆን አገልግሎት ጥሩ ነው። በፍቅር የሚሆን አገልግሎት ጥሩ ነው። ሁሌ እንደምንናገረው እውነትን በፍቅር ለመያዝ መሞከር የቅዱስ ጳውሎስን ቃል መሰረት አድርገን መመላለስ ያስፈልገናል። ስንነጋገር የወንድም ጥላቻ ሊኖር አይገባም። እዚህ መካከል ያለነው በጥምቀት የተጠመቅን ሁላችን የቤተ ክርስቲያን ልጆች ነን። ሀሳቦቻችን ተለያይተው ሊሆን ይችላል። ሀሳቦቻችንን ደግሞ ማቃናት ማስተካከል ይገባል። ሊያስተካክሉን ሊመክሩን የሚችሉ መምህራን ባሉበት ለነሱ እድሉን ቦታውን መስጠት ነው። እኔ ካልተናገርኩ እኔ ካላስተማርኩ ተብሎ ሊባል አይገባውም። የተነገሩ ነገሮችም ካሉ ከዚህ በኋላ እንዳይነገር ጥንቃቄ ማድረግ ነው። ትናንትና አልፏል። ትናንት ላይ መለስ አልፏል። ትናንት ባደረግነው በተናገርነው ቃል መሰረት ጸጸት ካለብን ከንስሐ አባቶቻችን ጋር መጨረስ ነው የሚገባ። ከዚህ በኋላ ያለውን አካሄዳችንን ግን እንደ ቤተ ክርስቲያን አስተምህሮ መሰረት መቀጠልና መጓዝ ነው ያለብን። ይሄ የአደራ ቃል ነው ልጆች፣ የቤተ ክርስቲያን ድምፅ ነው። ራስ በቀል ልንሆን አይገባን። በዘመኗ ያልነበረ ትምህርት ቤተ ክርስቲያን ይዘን ልንመጣ አይገባም። እኛ መሰረታችን ይታወቃል። እንዴት እንደበቀልን ይታወቃል። እንዴት እንዳደግን ይታወቃል። እንዴት እዚህ እንደደረስን ይታወቃል። ሰው እንዴት በዚህ በጾም እንዲህ አይነት ግብ ይፈጥራል? ግብ ልትፈጥሩ አይገባም። እኔ አልሰማም እኔ አላዳምጥም እንዴት ይባላል? አይባልም። የሚባለው ነገር ምንድነው? እሺ አስተካክላለሁ፣ ባይሆን እንኳን ሆኖ እንኳን ባይገኝ እሺ አስተካክላለሁ ነው የሚባለው። ምክንያቱም በልባችን ያለውን የሚያውቅ መድኃኔዓለም ስለሆነ፣ ውስጣችን ያለውን እውነት የሚያውቅ መድኃኔዓለም ስለሆነ ዝቅ ሲሉ ነው ከፍ ማለት የሚቻለው። ስለዚህ ጌታ ያስተማረን ሐዋርያቱ ያስተማሩን ነገር በእንዲህ አይነት መንገድ እንድንጓዝ እንጂ እርስ በርሳችን እንድንዘላለፍ የማይገባ ቃል እንድነጋገር አንዳንዴ ርዕስ መሆን እንፈልጋለን። አንዳንዶቻችን ተገቢ አይደለም።
ሰው መቃፍ አስርቶ መልካም ንግግር ተናግሮ ነው እንጂ ርዕስ መሆን ያለበት የማይገባ ንግግር ጥርጥርት ልክ አይደለም። ስለዚህ ልጆች እንግዲህ እዚህ ውስጥ ምናልባት መስፍን ሲናገር አልሰማሁትም። ብፁዕ አምላክ ሲናገር ያለው እንዲህ አይነት ልዩነት በቤተክርስቲያን ውስጥ አግባብ ስላልሆነ ብትችሉ ቅድም እንደተባለው መስፍንና ብፁዕ አምላክ ተገናኝታችሁ ያው ዲያቆን ያሬድ መካከል እሰራለሁኝ ብሏል። ስለዚህ እሱን አንድ አድርጋችሁ ተነጋግራችሁ በቅንነት ፍቱት። ይሄ የጾም ወቅት ነው። ችግሮቻችንን የምንፈታበት ቁስለ ነፍሳችን የምንፈውስበት ጊዜና ሰዓት። ስለዚህ እንዲህ ማድረግ ካልቻልን ልክ አይደለንም ማለት ነው። ይሄንን ጉዳያችንን መፍታት ካልቻልን ትክክለኞች አይደለንም ማለት ነው። መፍታት ነው ያለብን። እንደ እግዚአብሔር ቃል መፍታት ነው ያለብን። ምክክር ይፈልጋል። እንደተባለው ያሬድ አለ፣ ዲያቆን ያሬድ በመካከላችሁ እሱ ይገኛል። ሁለታችሁም ተነጋገሩና ፍቱት። ኤጓችሁን ተዉት። የኔን ክብር ተዉት። የቤተክርስቲያንን ክብር አስቀድሙ። እንደዛ ነው መደረግ ያለበት። ስለዚህ ይበቃናል። ልጆቻችን አደራ የምለው ብፁዕ አምላክ ከዚህ በኋላ እንዲህ አይነት ንግግሮች መናገር አይገባህም። ትክክለኛውን ንግግር አስተካክል። ለሚዲያ ፍጆታ የሚውሉ ነገሮች መነገር የለባቸው። ቤተክርስቲያንን፣ ልጆቿን የሚጎዳ ቃላት ከኛ ከመምህራን አንደበት መውጣት የለበትም። በተቻለ አቅም በጨው እንደተቀመመ በጸጋ በመነጋገር ከስተቶቻችን እየታረምን እንቀጥላለን፣ እንጓዛለን። ማናችንም ቢሆን ልናጠፋ እንችላለን። ስናጠፋ ግን እሺ አጥፍቻለሁ፣ አበስኩ፣ ገበርኩ፣ በድያለሁ፣ ተሳስቻለሁ ማለት ኦርቶዶክሳዊ አስተምህሮ ነው። ሰዓት በጣም ስለመሸባችሁ እናንተ ጋር ከዚህ በላይ መሄድ ልክ አይመስለኝም። በሃይማኖት እንጽና፣ በሃይማኖት እንኑር። እንግዲህ እንዳልኩት ቅድም መነሻዬ ላይ ሞት ይደንግጥ፣ ቀላያት ይሰንጠቁ፣ አለማመን ከኛ ይራቅ። በአሚነ ሥላሴ በጽኑ ሃይማኖት አምላካችን እግዚአብሔር ሁላችንን የሚያጽናን እግዚአብሔር ይስጥልኝ። አዳምሽ እግዚአብሔር አምላክ ይስጥልን። ቀሲስ ቴዎድሮስ በመካከላችን በመገኘቱ እጅግ በጣም ደስ ብሎኛል። እርስዎ እንዳይወጡ ቀሲስ ቴዎድሮስ አብረውን የቆዩ ለትንሽ ጊዜ። መዝሙር ያሬድ በመሀል ጥሎን ወጥቷል። እንግዲህ እስካሁን የተባሉ ብዙ ነገሮች አሉ። ጳላዲዮስ፣ ክርስቶፎሮስ ሁሉም ብለዋል። ክርስቲያንም አፖስትልም እንግዲህ ተቀላቅለውናል፣ እየሰሙን ነበረ። እንግዲህ በትምህርቱ ላይ ብፁዕ አምላኬ ጥያቄ የተነሳበት ጉዳይ ነበረ። ወደኋላ መመለስ አልፈልግም፣ ምክንያቱም እነ ቀሲስ ቴዎድሮስ መዝሙር ያሬድም የሚፈቱት ጉዳይ ስለሆነ ለእነሱ አሳልፈን እንሰጣለን። እስካሁን በነበረው ጉዳይ ላይ መዝሙር ያሬድ የሚጠቀለል ሀሳብ ታነሳና የዛሬውን መርሃ ግብር በዚህ ጉዳይ እንጨርሰው። ከዚህ በኋላ ከሄድን በጣም ተለጥጦ ሌላ ችግር ውስጥ እንዳይከተም ማለት ነው። እነ ክርስቲያን እነ አፖስትል ጳላዲዮስ፣ እናንተ ግን ትንሽ ቀረጥ ትሉልኛላችሁ ወደኋላ። መዝሙር ያሬዴ መጠቅለያ ሀሳቡን አንተ ስጥበትና እንፈጽመው። እሺ አዳምሽ፣ ይቅርታ ስራ ስለነበር ነው የወጣሁት። ቀሲስ ቡራኬ የደረሰኝ ፍትኛ አርኪ ብያለሁ። አሜን 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 አባቴ። እሺ በመጀመሪያ ጥሩ መልካም፣ እዚህ ከደረሰ መልካም ነው። ብፁዕ አምላክና መስፍኔ ስልካችሁን አስቀምጡልኝ። ፍቃደኛ መሆናችሁን ግን እዚሁ ብትነግሩኝ ደስ ይለኛል። ብፁዕ አምላክ ፍቃደኛ ነህ ስልክን ለማስቀመጥ በቴሌግራም ለማውራት? መዝሙርዬ የአንተ ስልክ እኮ አለኝ እኔ። ኖ አይ በቴሌግራም ኦኬ ኦኬ። ቴሌግራም ሜይ ቢ ቁጥሬ ስለተቀየረ ብዬ ነው። ላክልኝ፣ ድጋሚ ጻፍልኝ ፕሊዝ። በውስጥ ጽፍላሉ ግን እሺ እሺ። መዝሙሬ ትምህርትም የምናነሳቸው አንዳንድ ነገሮች ስላሉ ነው ብፁዬ። እኔም ልሂድ ደግሞ ቀሲስ ታካሚ ነኝና ከዚህ በኋላ ከፈቀዳችሁልኝ ልውጣ። ቀሲስዬ ሩጬ እግራቸው ውስጥ ነው ሩጬ የምገባውን የራቁኝ ከአዲስ አበባ ውጭ ሆኑ። በፊት ሩጬ ነው እግራቸው ስር ገብቼ ቁጭ ብዬ የምጠይቀውና ራቁኝ። ምን ላድርግ ቀሲስ? ነው መሰለኝ እንደዚህ አይነት ነገሮች የተፈጠሩት። ይቅርታ እንግዲህ ስለጠፋው። እሺ እኔ አባት እኔ ልውጣ። እሺ መዝሙርዬ በቃ አስቀምጥልኝና እንትን አደርጋለሁ። በአንዳንድ ትምህርቶችን ዙሪያ ልናውራ ስለምንፈልግ እሱንም መጠየቅም ስላለብን ድጋሚ ደግሞ ከመስፍኔ ጋር ያለውንም ነገርም መጨረስ ስላለባችሁ ብዬ ነው። መልካም
መጠቅላይ ሀሳብ ልስጥ። አዳምሻ በመጀመሪያ አንተን እናመሰግናለን በዚህ መልኩ ስላወያየህን ስላሰባሰብከን። በጣም ከባድ ነው፣ እያስቸገርንክ ነው የመራኸው እና በጣም እሱን እናመስግን እፈልጋለሁ። ጳላዲዮስዬንም ዲያቆን ክርስቶፎርስንም ሁላችሁን በሰጣችሁት ሀሳብ አስተምሮ መምህር ኤፍሬምንም ቀሲስ ዲበኩሉንም ሁላችሁንም እናመሰግናለን። መጠቅላይ ሀሳብ ምንድን ነው? መጠቅላይ ሀሳብ ምንድን ነው? እዚህ ቲክታክ ላይ ዲያቆን ነን፣ ካህን ነን፣ ቄስ ነን፣ መሪጌታ ነን፣ አባገሌ ነን እያሉ ግን ደግሞ ውስጣቸው የምንፍቅናና የታድሶ ትምህርት የያዙ ብዙ ሰዎች እየመጡ ነው ነበሩ። ግን አሁን ላይ የሆነ የሚፈልጉት ድራማ ስላለ የሆነ የሚፈልጉት ነገር ስላለ አሁን ላይ በደንብ እየወጡ ነው። መውጣታቸው ጥሩ ነው፣ ባይዘወይ መውጣታቸው ጥሩ ነው። ምክንያቱም መንፈስ ቅዱስ መቼም ቤቱን ይጠብቃል። እንደዚህ አይነቶቹን ተኩላዎችና ውስጣቸው ሌላ ዓላማ ያላቸውን እግዚአብሔር ቤቱን ያጠራል። ምንም እኛ በመውጣታቸው ምንም መለየታቸው ራሳቸው ማሳየታቸው ጥሩ ነው ለመንጋው በተለይ። ከኛ ግን ይጠበቃል ለሚለው እዚህ ቲክታክ ላይ በደንብ አድርገን እንወቅ። ማን ምንድን ነው የሚያወራው የሚለውን በመጽሐፍ ቅዱስና በቤተክርስቲያን ትምህርት መዝኑ። ቀሲስ አባታችን ናቸው። ቀሲስን ግን ቅስናቸውና ቀሲስ ብለን እንድንጠራቸው ያደረገው ትምህርት ነው፣ ኦርቶዶክሳዊ ትምህርት ነው። ከኦርቶዶክሳዊ ትምህርት ከወጡ ቀሲስ አንላቸው። ምክንያቱም ትምህርት ራሱ ክህነታቸውን ስለሚያስቀማቸው ማለት ነው። ስለዚህ እኔ ዲያቆን ያሬድ ነኝ። የትምህርት የምንፍቅና ትምህርት ከተናገርኩ ከድቁና ያወጣለሁ። አቶ ያሬድ ነው የምባለው። ስለዚህ ቀልድ የለም ቤተክርስቲያን ትምህርቷ ላይ ቀልድ ስለሌለ እኛ ልጆቿም ቀልድ አናቅም። ይሄ ማለት ውጣ ግባ እንላለን ማለት ነው አይደለም። ስህተትን ግን ስህተት ነው፣ ምንፍቅና ነው፣ ክህደት ግን ክህደት ነው ብለን እናገራለን። ተገፋው የምትል ካለ አንተ ምስኪን ነህ። ለመውጣት ምክንያት እያበጀ ነው እንጂ አልተገፋህም። ጥንቱንም መገፋት የሚለው ራሱ ኮንሰፕት አልገባህም ወይ አልገባሽም። ሲጀመር ክርስትና ስትገፉ ደስ ይበላቸው የተባለው በመከራ ደስ ይበላቸው የተባለው እንጂ በመከራ ምክንያት እንዲሁ በቃ የሆነች ኮሻለች እንዲሁ በቃ አላቀፉኝም በሚል አይሆንም። ስለዚህ ፕሊስ ቲክታክ ላይ ብዙ ድራማዎች እየመጡ ስለሆነ ሲዝናቸው ገና ያላለቁ ድራማዎች እየመጡ ነው። መስቀል ያንጠለጥላሉ፣ ዲያቆን ነኝ ይላሉ፣ ቄስ ነኝ ይላሉ፣ እንዲህ ነኝ ይላሉ፣ ልብስ ይለብሳሉ፣ ነጠላ ይለብሳሉ። ስግጥ ብለው እኔ ሰግጥ የሚለው ቻሌንጅ ለሃይማኖት አልመሰለኝም ነበረ። አሁን ግን ሰግጥ የሚለውን ቻሌንጅ ተቀብለው አንዳንድ ምስኪን ወንድሞች እህቶች ስግጥ ብለው ኦርቶዶክስ ነኝ ይላሉ። አንደበታቸው ሲወጣ ግን በቃ ምንፍቅና ነው የሚያወሩት። ስለዚህ ትምህርታችሁን አስተካክላችሁ ያልገባችሁ ነገር ካለ ቤተክርስቲያኗ መምህራን አሏት፣ ዶክመንት አላት፣ ኑና ጠይቁ። እኛም አትሊስት የተማርነውን ነገር እንንገራችሁ። ከፍ ካለ ደግሞ አባቶቻችን ጋር ሄዳችሁ ደግሞ ከሊቃውንቱ ትማራላችሁ፣ ትረዳላችሁ። ክርስቶስን እያገለገልን እንቀጥላለን። አይ እያጨረበኩኝ ኦርቶዶክስ ነኝ እያልኩኝ ዩቲዩብ ላይ ቁጭ ብዬ ቤቴ ስማርትፎን ላይ ቁጭ ብዬ ቤተክርስቲያንን ማትሄድ ኪዳን ማታረስ ቅዳሴ ማታስቀድስ ከሚስጥራቱ ማትሳተፍ ሆነ ዲያቆን ነኝ እንዲህ ነኝ ኦርቶዶክስ ነኝ ከዛ ሳፍ ሲከፈትስ ምንፍቅና ክህደት ከተናገርክ አንተ መናፍቅ ነህ፣ አንተ ታድሶ ነህ። በቃ አለቀ። አንተ ሌባ ነህ እንጂ ሌላ አይደለህም። መጽሐፍ ቅዱስ ነው የሚናገረው፣ እኔ አይደለሁም። ፕሊዝ እንደዚህ አይነት ሰዎችን ንቁባቸው፣ በንስሐ እንዲመለሱ እንጸልይላቸው። ከስድብ እንዳሰድቧቸው። ስድብ የሚሳደብ ሰው እውቀት የለውም ማለት ነው። ስድብ የሚሳደብ ሰው የቤተክርስቲያን ትምህርት አልተማርም ማለት ነው። ስድብ የሚሳደብ ሰው ወንጌል ትርጓሜ አያውቅም ማለት ነው። ስድብ የምትሳደቡ ሰዎች ቤተክርስቲያን የምታሰድቡት፣ ይልቁንም በእውቀት ሞግቱ። ይልቁንም በመጽሐፍ ቅዱስ በቀኖናችን በቅዱሱ ፊታችን ጥቀሱ። ያንን እናንተም ይጠቅማቸዋል። ስለዚህ ሚዲያ ላይ ላለነው አዳምሻ ይሄንን ሁላችንም በጣም ጠንክረን ማወቅ ያለብን ነገር ነው። ይህን ሰሞን በፕሮቴስታንቱ ላይ የተፈጠረ ክፍፍል አለ። ያችን እንዲያው ዳይቨርት ለማድረግ የሚሰሩ ድራማዎች ብዙ እያየው ነው ያለሁት እና እኛም ብንነቃ መልካም ነው። እንጠይቅ። የት ደብር ለምሳሌ ዲያቆን ገሌ እኔ አሁን የት ደብር ነው ብትሉኝ ይናገራሉ። ምን ያስፈራኛል? ቀሲስ የት ደብር እንደሚያገለግሉ ይናገራሉ። አሁን ተናገሩ ብላችሁ ይናገራሉ። የተናገረው ደብር መታችሁ ማግኘት ትችላላችሁኛል። ኢትዮጵያም ቢሆን የምናገለግልበት ደብር ምስክሮች አለን። አንድ ዲያቆን ነኝ ብሎ ቄስ ነኝ ብሎ የት ደብር ነህ ሲባል ልታስፈራረኝ አልናገርም ካለ አያችሁ የሚሰራው ድራማ አለ ማለት ነው። በልበ ሙሉነት የቤተክርስቲያን አገልጋይ ከሆነ አንድ ሰው እዚህ ደብር ነኝ፣ ይኸው አባቴ፣ ይኸው የንስሐ አባቴ፣ ይኸው ክህነት የሰጡኝ ሊቀ ጳጳስ፣ ይኸው የማገለግልበት ደብር፣ ይኸው መታወቂያ ወረቀቴ ብሎ ማሳየት አለበት። ትጠየቃለህ። ከዛ በኋላ እጠየቃለሁ እና ይህንን በደንብ አስረግጠን መናገር አለብን። ይሄ በቃ ልብስብስብስ የምናደርገው ነገር ለብዙዎች ነፍስ መጥፋት እየሆነ ስለሆነ ይህንን ሃይማኖት ነው፣ ትምህርት ነው፣ ቀልድ የለም፣ ጨዋታ የለም። ልዩነት ውበት የሚባል በእኛ ቤት አይሰራም።
እደግመዋለሁ፣ ልዩነት ውበት የሚባል በእኛ ቤት ፈጽሞ አይሆንም፣ ሆኖም አያውቅም፣ ወደፊትም አይሆንም። ሰው በዚህ መልኩ እናድርግ። ብፁዕና መስፍኔን በውስጥ ቴሌግራማችሁን አስቀምጡ። ቀሲስ ቴዎድሮስን፣ ቀሲስ ዲበኩልና መምህር ኤፍሬምን በቂ ናችሁ እናንተን ብቻ ከትቼ መነጋገር ያለብንን ነገር እንድናገር አደርጋለሁ። በጣም እናመሰግናለን አዳምሻ። ዛሬ እንግዲህ ትልቁ መምህር ዘላለም ወንድሙ ባረፉበት በጣም ያሳፍራል። እኛ እዚህ አዋቂዎች ሆነን መምህራን ሆነን ካልተማርኩ ካላስተማርኩ ካልተናገርኩ እያለን እንዲያው ስንጨቃጨቅ በጣም ያሳዝናል። እና እንዲያው የመምህራችንን ትንሿን እንኳን ጥቂቷን ህይወት እንዲኖረን ምኞቴ ነው፣ ከኔም ጭምር። ለእውነት እንቁም፣ ለቤተክርስቲያን ትምህርት እንቁም። የቤተክርስቲያን ትምህርት ሁሌም ይቀጥላል። መናፍቃንና ታድሶ ግን በስራችሁ ትገለጣላችሁ፣ እኛም ደግሞ እናጋልጣችኋለን። እንድትመለሱ ግን ጸሎታችን ወደ ቤታችሁ። እግዚአብሔር ዕድሜ ይስጥልን። አዳምሻ እናመሰግናለን በጣም ዲያቆንዬ። እጅግ በጣም ከምወዳቸው ወንድሜ መሀል ብዙ ከተማርኩብህ እንግዲህ አንቱ ነህ ታውቃለህና፣ እንግዲህ ቀሲስም በደንብ አድርገው ያውቁታል። ትልቁ ነገር ይሄ ግላዊ ጥላቻ አይደለም አይደለ? እስካሁንም ስንነጋገር የነበር ነው። ያንተንም ስም አትጥሩት። ትምህርቱ ይከፈትና ትምህርቱ ላይ እናውራ። ትምህርቱ ስህተት ከሆነ ታርም ያለው ከዚህ በኋላ ስህተት አልሰራም ብለን እንቀጥል የሚለው ነው እንጂ ማንንም ግሩፕ ተከፍሎ ማንም ከማንም ጋር እንዲጋጭ አልነበረም። እና እግዚአብሔር የተመሰገነ ይሁን። ሃይማኖት አልቀበል ያለው ተለየ፣ ሃይማኖቱን ደግሞ የተሳሳተውን አልቀበልም ያለ ይለያል። እንደዚህ እያደረገን እንሄዳለን እና ከዚህ በኋላ ያሉትንም እየገለጥ እንሄዳለን። በነገራችን ላይ ቀሲስ በትልቁ ተጀምሮ የነበረበት እንዳጋጣሚ የገባንበት ጉዳይ በየገዳማቱ እየዞርን ነበረ። ቀሲስ ያውቁታል። እኛ ኢትዮጵያ ላይ ያለን ሰዎች እየሄድን እያየን ነው። በየገዳማቱ በጣም በከፍተኛ ደረጃ ስራ እየተሰራ ነው ያለው። በተለይ የገጠር አብያተ ክርስቲያናት፣ ሰሜን ላይ ያሉ ገዳማት፣ በጣም የምናከብራቸው የምንወዳቸው ገዳማት በጠቅላላ በገንዘብ እቃ በመስጠት መኪና በመሸለም ከዛ ወዲያ ደግሞ ቪዲዮ እንዲቀረጽ ክፍት በማድረግ በመሸወድ የክርስትና ስም በመስጠት መስቀል በማንጠልጠል ብዙ መኪና ይዞ በሚሄድ እንደዚህ አይነት ነገሮች በጣም እየተሰሩ ነው ያሉት። በተለይ ራቅ ያሉ የገጠር አብያተ ክርስቲያን መምህራኖች ሰዎችን ካለማወቃቸው የተነሳ እንደምታውቁት ነው። ቀሲስም መዝሙር ያሬድም እዚህ ውስጥ ያላችሁ እንደምታውቁት ዳሩን ከጨረስን መሀሉ ቀላል ነው ጨዋታው። ዳሩን እንጨርስና መሀሉ ለኛ ይቀለናል። ዋናው ደግሞ ቤተክርስቲያን የምትመካበት ሰሜኑ ላይ ያለው ነው። ሰሜኑ እንደምታውቁ ገራገር ነው፣ የዋህ ነው፣ ንጹህ ነው። ትግራይ ላይ እንደምታውቁት ብዙ ስራ እየተሰራ ነው ያለው። ባህር ዳር ላይ በጣም ብዙ ስራ እየተሰራ ነው። ጎንደር ላይ በጣም ብዙ ስራ እየተሰራ ነው ያለው። እየተሰራ ያለው ደግሞ ልክ እንደ መናፍቅ ሆኖ ገብቶ አይደለም፣ ይታወቃል። የቤተክርስቲያናችንን ልብስ፣ የቤተክርስቲያናችንን የክህነት አልባሳት፣ አውደ ምህረትን በገንዘብ በመሸወድ የተለያዩ ነገሮች እየተደረገ እየተገባ ያለው እንግዲህ የአቤል የሚባለውን ሰው ሴራ ማየት ትችላላችሁ። በወጣቶች ደረጃ የወጣቶች ካውንስል ተዘጋጅቶ ይሄ ቤተክርስቲያንን አኩርፎ የወጡ ሰዎችን ደግሞ በማደራጀት ልብሱን እንዳይተው፣ ቆቡን እንዳይጥሉ፣ መስቀሉን እንዳይጥሉ ግዕዝ ቋንቋን ተጠቅመው ዜማዋን ተጠቅመው እያንዳንዱ ነገር ተጠቅመው እንዲገቡ ግን ልክ እንደ ይሄ ለመለመን ምናምን ሳይሆን ገንዘብ እየከፈሉ ገንዘብ እየሰጡ እየጋበዙ ምን እያደረጉ የቤተ ክርስቲያኒቱ እያንዳንዱ አካል ውስጥ መግባት ነው እየተሰራ ያለው። ይሄ እየተሰራ ባለበት ሰዓት ላይ ትልቁ ነገር ቀሲስዬ እንደሚያውቁት የዛሬ 2 ዓመት 3 ዓመት መዝሙር ያሬድ ያውቀዋል፣ ሌሎች በደንብ ያውቁታል። ጾም በገባ ቁጥር ቀሲስ ሁልጊዜ እንደሆነ እኔ እንጃ አላውቅም። አብይ ጾም በገባ ቁጥር ለቤተ ክርስቲያናችን ትልቅ አጀንዳ ይሰጣል። እዚህ ሶሻል ሚዲያ ላይ ላሉ ልጆች እርስ በርስ እንዲባሉ እርስ በርስ እንዲናቆሩ ይሰጥና ትልቁ ስራ ግን በየገዳማቱ ይሰራል። ስለማናስተውለው ስለማንመለከተው እንደዚህ አይነት ነገር እየተደረገ ስለሆነ በጣም ከወትሮ በጣም ባለፈ በጣም ተዘጋጅተን እስልምና ላይ የሚሰሩ ፕሮቴስታንት ላይ የሚሰሩ የቤተክርስቲያን አገልግሎት ላይ የሚሰሩ ሰዎችን እያንዳንዳችን በአንድ ህብረት ሆነን ካህናትን በማክበር ይሄ ሊከፋፍለን መሀላችን የሚገባው የኔ እንቁ ይልና እዚህ ጋር ይመጣና ያኛውን የሚያጋጭ እንደነዚህ አይነት ስራው ላይ የተሰጣችሁ ሰዎች ቀሲስ ቪዲዮ ተለቆ አይታችኋል። የሆነ ኢየሱስ ክርስቶስ በየዘመን ቢኖር ቲክቶክ ላይ ያስተምራል አያስተምርም ምናምን የሚል አይነት ቪዲዮ ተቆርጦ የተለቀቁ ነገር አይታችኋል። እነዛ የሐዋሳ ላይ የተደራጁ ሰዎች ናቸው። እንደ ቀላል እንዳትዋቸው። በጣም ተከታታይ ኮርስ ተሰጥቷቸው የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞችን የሚያስቆጡ ነገሮችን ለመልቀቅ የተዘጋጀ ግሩፕ ነው። አንድ በሉ። ሁለተኛው አሁን ይሄ አቤል የሚባል እዚህ ጋር ዲያቆን የሚባል ፊቱን ቅዱሴ ታሳይልኛለህ።
እዚህ ጋር አቤል የሚባል ሰው የሚንቀሳቀሰው እንዳልክን ጨምሮ አሁን እዚህ ቲክቶክ ላይ ያሉትን ይሄ ከተለያየ ቦታ መተን ጥምቀት ምናምን እያሉ ለማፈራረስ የሚገቡ እርስ በርስ የሚደናነቁ ሰዎች ደግሞ በበላይነት የተሰጣቸው ሶሻል ሚዲያ ላይ ያሉ ክርስቲያኖችን ኦርቶዶክሳውያኖችን ከምዕመኑ ነጥሎ ማስወጣት ነው። እምነት እንዳይኖርባቸው ማድረግ፣ አንዱ ከአንዱ ማጋጨት። በደንብ እየሰማችሁ አንዱ ከአንዱ ለማጋጨት ነው የሚሰራው። የሚገናኙት ቦሌ ቃተኛ ላይ ነው። ሙሉ መረጃውን እንሰጣችኋለን። ቦሌ ቃተኛ ቤት ይገናኛሉ፣ የተለያየ ቦታ ይገናኛሉ፣ ሻይ ቡና ይባባላሉ፣ ርዕስ ይገባሉ። በደንብ እየሰማችሁ ማስቆጣት ነው ትልቁ ስራው። መዝሙር ያሬድን ከአዳም ጋር፣ አዳምን ከጰላጤዎስ ጋር፣ ጰላጤዎስን ከእፎይ ጋር የማጋጨት ትልቁ ስራ ይሄ ነው የሚሰራው። የሚቀጥለው ግሩፕ ደግሞ ቀሲስዬ ይሄ ተሐድሶአዊ እንቅስቃሴ እያደረጉ ያሉ ሰዎች ቀን ቀን ቤተክርስቲያን አገልግሎት፣ ማታ ማታ ቤተክርስቲያኒቷን እንዴት መበተን እንዳለባቸውና ምናልባትም ማው ቀሲስ ያውቃሉ። ሰንበት ትምህርት ቤት ውስጥ ሁለት የሚጋጩ ካሉ ሁለት የሚጋጩትን አንደኛውን አላልቶ ነጥሎ ማውጣት ግን እንዲወጣ አይፈለግም። መልኩ ኦርቶዶክሳዊ ነው። ውጭ የጀርባው ስራው ግን ምንድነው የሚሆነው? ቤተክርስቲያንን መበተን ነው። ሰንበት ተማሪዎችን እነዚህ እናንተ ቀሲስዬ ከአንትዬ ጋር አብረን ነበር እንግሸን ላይ ያስታውሱታል አይደለ? አንትዬን ጅማ ላይ ያደረጋችሁትን እንቅስቃሴ በደንብ እየነገረኝ ነበረ። ከአንትዬ ጋር እያወራን ነበር። ደጆችሽም አይዘጉ። ያ እናንተ ዘመን ላይ የነበረው እንቅስቃሴ አሁን ተመልሶ መጣ። በጣም ድምፅ እንዲኖራችሁ የቤተ ክርስቲያን ትምህርት መጀመሪያ ይሰጣሉ፣ ይሰብካሉ። ሰዎች ጋር ተቀባይነት እንዲኖራቸው ቁጥራቸው ቀላል እንዳይመስላችሁ እጥፍ የሆነ ቁጥር አላቸው። እነዛ ሰዎች ይመጡና ቫይራል ያወጡትና ያ ሰው የቤተ ክርስቲያን ትምህርት እያስተማረ ይመጣና የራሱን ትምህርት መስጠት ይጀምራል። አሁን ቲክቶክ ላይ የምናያቸው ጉዳዮች እነዚህ ጉዳዮች ናቸው። ትልቅ በጀት ተከፍሎት የሚሄደው። ሌላኛው ግሩፕ ደግሞ ቀሲስ ሃይማኖት የሌላቸው ይሄ ከኦርቶዶክስ ጋር ከፕሮቴስታንት ጋር ከእስልምና ጋር ምናምንም የሚገናኙ ሰዎች አይደሉም። እስኪ ቪዲዮ ቀስ እያላችሁ ገብታችሁ ተመልከቱ። በሴቶች ፌሚኒዝም የሚል እንቅስቃሴ ተይዞ፣ በወንዶች ደግሞ ሃይማኖት የሌለው ኖርማል ግልጽ ሙስሊሙ ጋር የሚግባባ ፕሮቴስታንቱ ጋር የሚግባባ ሃይማኖት ምናምን የሚባል ጉዳይ ላይ ጣልቃ መግባት አልፈልግም፣ ኢየሱስን በማመን ብቻ ድናለሁ የሚል አይነት አስተምሮ ይዘው የገቡ በጣም ብዙ አሉ። ግን ፌመሶች በጣም አቅም ያላቸው ገንዘብን ምንም የያዙ እንደነዚህ አይነት ሰዎች ምን እያደረጉ እንደሆነ ልንገራችሁ። በቤተ ክርስቲያን ደረጃ ነቅተው ህዝቡን እያነቁ ያሉ ሰዎችን ማፈን፣ በገንዘብም ሊሆን ይችላል በስምም ሊሆን ይችላል። እንደው ፌመስ መሆን ካለብህ መዝሙር ተውና ቀስ እያልክ መዝሙር ሙዚቃ ለምን አትቀላቀልም? ለምን እንደዚህ አታረግም? ለምንድነው ማንዝናናው? የሆነ ነገር እንሸፍንልህ። ለምን ዱባይ ደርሳ መጣም ለምናምን እንደዚህ አይነት ነገር አለ፣ ይመጣል። እኛ ጋርም አለ፣ በደንብ ነው ያለ። እንደዚህ አይነት ስራ እየተሰራ ነው። ሌላኛው ትልቁ ግሩፕ ደግሞ ሃይማኖት የሌለው አለ። ቀሲስ እምነት የሌለው በጣም የተደራጀው ኃይል ምንድነው የሚያደርገው? ኦሮሚያ ያለውን ክርስቲያን ከአማራ ጋር የሚያባላ ሃይማኖት የለው። ቅዱሳንን ማስጣል ግብሩ ነው። አሁን ዝም ብለህ ተክልዬ ድረሱልኝ ትላለህ፣ ምን ትላለህ፣ ተነስ ምናምን እንደዚህ እየሰራ ያለ። ትግራይ ላይ ያለው መበተን። ለምን? አንድ ህብረት ነው ያለን። እስኪ ተመልከቱ፣ ትግራይ ላይ የነበረው መከራ ሁሉ ካለፈ በኋላ አክሱም ላይ ስንሄድ የትግራይ ህዝብ አልተቀበለ፣ እግር አላጠበም። ያን ነገር አይፈልገው። ግሸን ላይ ሲመጣ የግሸን ህዝብ እግር አላጠበም፣ አይፈልገው። አሁን በቅርብ የተደረገው ቤተክርስቲያን የወረደው ያ ሁሉ ቦምብ፣ ያ ሁሉ ዲያቆናት ካህናት የጨረሰው ዝም ብሎ ይመስላችኋል? እንግዲህ ሙስሊሞች የተከራዩቸው እንደ ፖፖ የሚጸዳዱባቸው ክርስቲያን ነን የሚሉ ግን ያልሆኑ እነዚህ ሲቀጥፉና እስልምና ፕሮሞት ሲያደርጉ ታገኟቸዋላችሁ። ደግማ ደግሞ እንደዚህ ብላለች፣ አንድ ክርስቲያን ሰው ሰዓቱ ደርሶበት ሊሰግድ ጸሎት ሊያደርግ ብሎ እዛው መስጊዱ ጋር ሳይገባ መርጦን አምጥቶናል አይደል? መልካም እንግዲህ እንደሰማችኋት ሙሐመድ ከደግነት ተነሳ ክርስቲያኖች መስጊድ ውስጥ እንዲጸልዩ ጠንክር ማለት ፈልጋለሁ። እግዚአብሔር አምላክ ይስጥልኝ ቀሲስዬ። ቃልዮት ያሰማልን። ምስራተ ገብርኤል እንግዲህ ልጆቻችን በሃይማኖት መኖር የሚጠይቀው ግዴታ አለ። ለዛ ግዴታ መገዛት ያስፈልጋል። እንግዲህ በሃይማኖታችን ላይ እየመጡ ያሉት ነገሮች አሉ። የውጭው አለ፣ የውስጡ አለ። ስለዚህ የውጩንም የውስጡንም ማሸነፍ የሚቻለው እውነት ሲያዝና ፍቅር ሲኖር ጥንካሬ ሲኖር ነው።
የማይጸልይ ትውልድ፣ ተስተካክሎ የማይጾም ትውልድ፣ በእግዚአብሔር ቃል ራሱን የማያንጽ ትውልድ ከሆነ ለቤተ ክርስቲያን ሕመም፣ ለቤተ ክርስቲያን ችግር ከመሆን ተመልሶ አያልፍ። ስለዚህ እባካችሁ በተቻላችሁ አቅም ለቤተ ክርስቲያን ሕመም ላለመሆን እንሞክር። ለቤተ ክርስቲያን መልካም መስራት፣ ቤተ ክርስቲያንን አጠገብ መቆም፣ ሁሌም በፈረሰው በኩል ሁላችንም መበርታት ይኖርብናል እና እባካችሁ እኔ አሁን እንደገና እንደ አዲስ እንዲያድርጉ ማለት ይከብዳል። ስለዚህ ማድረግ ያለብን ትልቁ ነገር ምንድን ነው? ችግሮቻችንን እንፍታ፣ ሀሳቦች ላይ እናውራ፣ የወንድማማች ፍቅር ሁል ጊዜም እንዳይሰነጠቅ እንስራ። በተቻላችሁ አቅም የቤተ ክርስቲያንን ትምህርት ከአባቶቻችን የተማርነውን ነገር ለማስተማር እንሞክር። እንደዚህ አይነት ነገሮች ደግሞ በጸሎትና በመንፈሳዊ ተግባራት ይታገዙ። እንዲህ እያደረግን ነው መጓዝ ያለብን። ሳይጸልም የሚመጣ ትውልድ፣ ሳይጸልም ለማስተማር ለማገልገል የሚመጣ ትውልድ እየበዛ መጥቷል እና አገልግሎት ያለ ጸሎት ከሚሆን ጸሎት ያለ አገልግሎት በስንት ጣዕሙ የተሻለ ነው እንደሚባል እንዲህ አድርጋችሁ እየጸለያችሁ፣ እየጾማችሁ፣ እየሰገዳችሁ አንደበቴን በፊት ያማረ የተወደደ አድርግልኝ እያላችሁ አንደበታችን ክፉ ነገር እንዳይናገር ክፉ ቃል ካፋችሁ አይውጣ የሚለውን ቃል እያስታወስን በመልካም ነገሮች ብቻ እንድንመላለስ ነው አደራ ማለት የምፈልገው። የምትሰሙትን ነገር በሙሉ አደባባይ አታውጡት። መጀመሪያ ያንን ሰው አግኝታችሁ በቀናነት ለማውራት ሞክሩ። ከተቻለ 2-3 ጊዜ ወንድማማቾችን ጨምራችሁ ለማነጋገር ሞክሩ። እንደው ያገኘነውን ሁሉ አደባባይ ማውጣት ተገቢ አይደለም። የቤተ ክርስቲያን የመጽሐፍ ቅዱስ ትምህርትም አይደለም። ስለዚህ ወንድም ተሳስቷል እንኳን ብለን ምናምን ከሆነ መጀመሪያ ልናደርገው የሚገባ ነገር በውስጥ መመካከር ነው፣ በውስጥ መነጋገር ነው። ይሄ ነገር ጥሩ ስለማይሆን በዚህ መልኩ ብታስተካክለው ማለት ያስፈልጋልና መንገዱ እሱ ነው እንጂ ቶሎ ብሎ ቪዲዮ መስራት፣ ቶሎ ብሎ አደባባይ ማውጣት፣ ቶሎ ብሎ ሌሎች ነገሮችን ማድረግ ለታች ላሉ እህት ወንድሞቻችን ምንም የሚጠቅመው ነገር የለም መረጃ ከመስጠት ውጭ። ስለዚህ ልጆች ይሄን ለማለት ነው። የቤተ ክርስቲያን አምላክ ይጠብቃችሁ፣ ክፉ አይንካችሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። የቅዱሳን አምላክ ለቅዱሳኑ ያደረገውን ለእናንተም እንዲያደርግላችሁ፣ በብርታት እንድትኖሩ፣ በጥንካሬ እንድትኖሩ፣ በጽናት እንድትኖሩ፣ ኦርቶዶክሳዊ ነገርን ብቻ እንድትናገሩ፣ እንድታስተምሩ፣ እንድትመክሩ፣ ለራሳችንም የሚሆነን ነገር በንስሐ እየተመላለስን በቅዱስ ቁርባን እየበረታን በኃጢአት ስንወድቅ እየተነሳን በመልካም ነገር ጀምረን በመልካም ነገር እንደምንጨርስ፣ በመንፈስ ጀምረን በመንፈስ የምንጨርስ፣ ለስጋዊነት፣ ለኃጢአት፣ ለበደል እጆቻችን የማንሰጥ እንድንሆን ያስፈልጋል። እዚህ ላይ መውጣት በጣም ቀላል ነው። ሸክሙን መሸከም ግን ሁልጊዜ ከባድ እንደሆነ ማወቅ ይኖርብናልና ይህንን ለማለት ነው የምፈልገው። ነገም ከነገ ወዲያም ጊዜም ስላለን ብዙ ማለት እንችላለን። ሰዓታችሁ የመሸ ስለሆነ እሱን መያዝ ጊዜያችሁን መያዝ አልፈልግም። ልጆቻችን እግዚአብሔር ይባርካችሁ፣ እግዚአብሔር ያጠንክራችሁ። አዳምሻ በርታ፣ ዲያቆን ክርስቶፎሮስ፣ ወንድማችን ጳላዲዮስ አፖስቶሊክ፣ ወንድማችን መስፍን እንዲሁም ቅዱስ፣ ከታችም ያላችሁ ልጆቻችን ኤፍቲ ይቅርታ አላወቅኩኝም፣ ወንድሞቻችን በርቱልን፣ ጠንክሩልን ለማለት ነው። እግዚአብሔር ይስጥልኝ። አዳምሻ ከተፈቀደልኝ አንድ ነገር ልበል። ይፍቱኝ ባርኩኝ ብያለሁኝ። አዳምሻ ከፈቀደልኝ
እሺ እግዚአብሔር ይባርክሽ፣ እግዚአብሔር ይፍታ። እንግዲህ 1-2 ደቂቃ እንስጥሽ። እሺ ቀሲስዬ እግዚአብሔር ያክብርልኝ። ከስርም ከላይም ያላችሁ በክርስቶስ ፍጹም ሰላም ሰላም ብያለሁኝ። ቀሲስዬ ያው ከእርሶ ያው ምክርም ገሰጻም ፈልጌ ነውና እዚህ ሶሻል ሚዲያ ላይ ያው እናንተ ካስተማራችሁን ከአባቶቻችን ከታላላቅ ወንድሞቻችን እግር ስር ቁጭ ብለን የተማርነውን ትምህርት እዚህ ሶሻል ሚዲያ ላይ ለሚመጣው ጥያቄ ወይም ደግሞ ለሚመጣው ነገር ከኛ ቤተ እምነት ለሚነሳው ነገር ራሱ ይሄ ነገር ከቤተ ክርስቲያናችን ድምፅ አይደለም ብለን መጠየቃችን ሴቶች አይጠይቁም፣ እንዴት አንድ ዲያቆን ሴት ልጅ የዚህን ያህል ትጠይቀዋለች የሚል ነገር መጥቶብኛልና አሁን የተባለውን ወንድማችንን እኔ ነኝ ለመጀመሪያ ጊዜ የጠየኩትኝ የሆነ ቤት ተገናኝተን ማለት ነውና በሱ ጥያቄ ላይ በጣም ብዙ ነገር መጥቶብኛል። ሴት ልጅ ነሽ እንዴት ትጠይቂያለሽ አይነት ነገርና የቤተ ክርስቲያን ድምጽ ላልሆነ ደግሞ ወይም የቤተ ክርስቲያን ያስተምሮ ካልሆነ ከአባቶቼ ከወንድሞቼ የተማርኩት ከቤተ ክርስቲያን ድምጽ ካልሆነ ልክ አይደለም ብዬ በመጠየቅ በጣም ብዙ ነገር አንቺ ሴት ነሽ እንዴት ዲያቆንን የዚህን ያህል ታወሪያለሽ ብቻ በሴቶች ላይ ያብሶ በእኛ ላይ የሚደርሰው ነገር ትንሽ በሴትነት አይነት ነገር የሚመጣው ጫና ቢታይ ብዬ አስባለሁ። ሴቶች አይጠይቁም የሚል ስለሌለ መጽሐፍ ቅዱስ ላይ ማለት ነውና በጉባኤ መሃል አስተምረንም መማርም ነው እንጂ ልናስተምር አይፈቅድልንምና ግን መጠየቃችን ትክክል አይደለም ወይ? ምክንያቱም ሌሎች እህቶቼ በጣም ነበረ በዚህ ነገር ላይ ከአንድም ሁለቴ ነበር ይሄ ነገር የገጠመኝና እህቶቼ በጣም ነበረ በዚህ ነገር ላይ ከአንድም መጠየቄ ችግር አለው ወይ እንደዚህ ብለን መጠየቃችን? ምክንያቱም ያው ቤተክርስቲያናችንን በአንድም በሌላው ድምጿን እናውቀዋለን። ከሷ ድምጽ ውጪ ካልሆነ ደግሞ እንጠይቃለን። ምክንያቱም ወንድሞች 24 ሰዓት አብሶ አዳምሻ መስፍኔ በጣም እዚህ ቲክቶክ ላይ በጣም ብዙ ታላላቅ ወንድሞቻችን ስራቸው ቁጭ ብለን የምንማረው ለፍሬ እንድንበቃላቸው ነው። አባቶቻችንን ቁጭ ብለን የምንሰማውና በዛ መልኩ ስንጠይቅ ግን የሚሰጠን ነገር ትንሽ ከባድ ነው። እኔ ልችል ይሆናል ግን ሌሎች እህቶቼ ግን አይችሉም። በጣም ሴት ልጅን እጅግ በጣም በማይባል ደረጃ እንኳን እስከሚነገር ድረስ ማለት ነው። በዚህ ነገር ላይ ቀሲስዬ ቢሉን ደስ ይለኛል። የእናንተ ስህተት ይሄ ነው፣ በዚህ መንገድ ብትሄዱ ብባል ደስ ይለኛል እንደ አንድ የቤተ ክርስቲያን ልጅ ማለት ነውና እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ ቀሲስ። አሜን። እግዚአብሔር ይባርክሽ የኔ ልጅ። እንግዲህ የተፈጠረውን ነገር ባላውቀውም ግን ጠቅለል ያለ ነገር ለመናገር ያህል አንደኛ ማለት ነው ብሎ መጠየቅ አግባብ ነው፣ መጠየቅም ይገባል። የሴቶች ጥቃት በተመለከተ ቤተክርስቲያን ትቃወማለች። በሴትነቷ ሴት መጠቃት የለባትም። ቤተክርስቲያንም እንዲህ አይነት ትምህርት የላትም። መጽሐፉ እንደሚለው ለምትጠየቁት ጥያቄ መልስ ለመስጠት የተዘጋጃችሁ ሁኑ ነው የሚለው እንጂ መልስ በመስጠት ፈንታ ጥቃት ማድረስ አግባብ ስላልሆነ ምናልባት እንዲህ አይነት ጸባይ የምታራምዱ ልጆች ካላችሁ ማነሻ አንቺ ዲያቆኑን መጠየቅ ያለብሽ የምንል ሰዎች ካለን መታረም አለብን። በሃይማኖት ምክንያት አደባባይ ላይ እስከተነገረ ድረስ የተነገረው ነገር ልክ ካልሆነ መሞገት ይችላሉ። የጾታ ጉዳይ አይደለም። የቤተ ክርስቲያን ታሪክ የሚያስተምረን ይሄንን ነው። እኔ የ17ኛው ክፍለ ዘመን የነ እመምዑዝ ታሪክ ፍቅርተ ክርስቶስ የካቶሊክን እምነት ተቃውማ እንዴት ከሀገር ሀገር እየዞረች ታስተምር እንደነበረ ይናገራል። የችግር ቀን ስለነበረ ማለት ነው። እና
ጉዳዮች ሲፈጠሩ፣ ችግሮች ሲፈጠሩ እንዲህ አይነት ነገሮች ላይ ጥያቄ መጠየቅ፣ ተገቢ መልስ ማግኘት መብታቸው ነው እህቶቻችን። ስለዚህ በምንም ምክንያት ስህተት አይደለም ልጃችን አትጠይቁ የማይባል መጠየቅ መብታቸው፣ መመለስ ደግሞ ግዴታቸው ነው። ይህንን ሁሌም ከዲቁና ከጾታ ጋር አገናኝቶ መመለስም አግባብ አይደለም። ጥያቄዋን ብቻ መመለስ አግባብ ነው። ይህንን እንድታደርጉ ወንድሞቻችን አደራ ነው ማለት እንፈልገው። ልክ አይደለም። እህቶችን ማጥቃት ሴት ነሽ አንቺ በአደባባይ መናገር የለብሽም ተብሎ አይባልም። የተጠየቀው ጥያቄ በአደባባይ ከሆነ በተለይ ደግሞ ስህተት ከሆነ መልስ የሚያስፈልገው ከሆነ መመለስ ግዴታችን ነው እና ይህ ከጾታ ጋር የሚገናኝ ነገር አይደለም። የሃይማኖት ጉዳይ ነው። ልጃችን አዳምሽ። እሺ ቀሲስ እግዚአብሔር ያክብርልኝ። ሌላኛው ነገር ልናገር የምፈልገው ይሄ በሌሊት አብሶ በማታ ያው እኛ አሁን ያለንበት ጊዜ በውጭው ዓለም ትንሽ ሌሊት ላይ ቲክቶክ የመጠቀም እንትን አለንና በደንብ የሚሰጠው አስተምሮ በመናፍቅ በኩልና በታድሶች አብሶ ታድሶች የሚሰጡት ነገር በምሽት አይነት ነገር ነውና በጣም የሚያስፋፉት አስተምሮን ትክክል ያልሆኑ ንግግሮች የቤተክርስቲያናችን ድምጽ ያልሆኑ ነገር በጣም እያሰራጩብን ያለው አብሶ በሌሊት ባለው ሰዓት ላይ በጣም ብዙ ነገር እያሰባሰብን ስለሆነ ማለት ነው። እኛም በተቻለን መጠን ማታ ላይ የሚሰጠው ነገር ትንሽ ያሰጋል። በዚህ አጋጣሚ ታችም ያላችሁ ገስት ላይ ያላችሁ አባቶች ያላችሁና በምሽት የሚደረገው የኛ ቀን ከኛ ጋር ውለው ማታ ግን ሌላ ስራ የሚሰሩ በጣም ብዙ ሰዎችን እያገኘን ነው በዚህ አጋጣሚና እኔ ማለት የምፈልገው ቀሲስዬ በእኛ አሁን ባለንበት ያው በኢትዮጵያ 10 ሰዓት 9 ሰዓት ነው የምንተኛው። በእናንተ ጋር ቀን ነው ቀሲስዬ ከሌሊቱ። እኛ ጋር አብረን ቀን የምንውልበት ሰዎች ያው ከኛ ጋር ተመሳስለው የኛን አስተምሮ የሚመስል ነገር አድርገው ግን ሌሊት ላይ ግን ፍጹም ከኛ የራቀ አንድ አብረን የዋልን ወይም የተነጋገርን ሰዎች እስከማይመስለን ድረስ በጣም እየተሰራጨብን ነው ያለውና ይህን ግን አጽንኦት መስጠት ፈልጋለሁኝ በደንብ መከታተል ስላለብን ማለት ነው። ኢንፎርሜሽን ያው አዳምሻም በውስጥ ለመላክ ሞክራለሁኝ በተቻለኝ አቅም። ምክንያቱም እኛ የውጩ ሳይሆን የውስጡ ስለሆነ እየከበደን ያለው በጣም ነው እውነት ለመናገር አሁን ስናገር ራሱ እጅግ እየከበደኝ ነው እግዚአብሔር በሚያውቀውና አብረን ቀን እንደዚህ ነን እያለን እያዋልን ግን ማታ የሚደረገው ነገር ፍጹም የቤተ ክርስቲያናችን ያልሆነ ድምጽ አለውና ቀሲስዬ ይሄንን ለማለት ነው። ካበዛው እንግዲህ ቅርበርን አቃኑልኝ ያጠፋሁትንም ካለና እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። የሚሉት ነገር ካለ ብዬ ነው ቀሲስ ዝም ያልኩት። ተባረኪ የኔ ልጅ በርቺ ጠንክሪ ለማለት ነው። እግዚአብሔር ይስጥልኝ። መልካም እንግዲህ ኤፍቲ ጠንክሪ፣ ኮሜንት አትመልከቺ። አንድ አቋማችሁ የጸና ይሁን። ቤተክርስቲያናችን በሴቶች ቅዱሳን በጣም ብዙ ነው አይደል ያላት እንዴ? ይሄ እኮ ይታወቃል። እነ ሰማዕቷ ቅድስት አርሴማ ሴቶች ናቸው። እነ ክርስቶስ ሰምራ ሴቶች ናቸው። ስንቱን ምሳሌ አድርገን ማቅረብ እንችላለን። እነሱ ለክርስቶስ ያላቸውን አቋም ምንፍቅናን ክደው ለጣዖት አንሰግድም ብለው ስለ ክርስቶስ መስክረው ነውና ማንም ምንም ቢል ባላችሁ አቋም ጸንታችሁ የቤተ ክርስቲያንን ትምህርት እየገለጣችሁ በተጠየቃችሁበት ቦታ ሁሉ እየመለሳችሁ ሂዱ። ቤተክርስቲያናችን በሴቶች አስተምሮ ዙሪያ እንደው አውደ ምህረት ላይ ጉባኤ ዘርግቶ ማስተማርን ለሴቶች ላትፈቅድ ትችላለች። ነገር ግን በጉባኤ ቤት በተለያዩ ቤት ግን ቤተክርስቲያናችን ምን ያህል ሴቶችን አክብራ በስራቸው ልጆችን እንዲያፈሩ እንደምታደርግ ደግሞ በየብዙ ገዳማት ደግሞ ሄደን አይተናል። ስለዚህ ይህንን በደንብ አድርጎ መረዳት ያስፈልጋል። ቀሲስ ቴዎድሮስም አባታችንም ከዚህ በኋላ ይመለሱልናል እርግጠኛ ነኝ። አገልግሎት በዝቶባቸው እንደሆነ መዝሙር ያሬድ ነግሮኛል። ከአንዱ ስቴት ወደ ሌላው ስቴት እየሄዱ ነው፣ መረጋጋት አልቻሉም ስላለኝ ነው እንጂ ይመጣሉ። ቀሲስዬ ለእሳቸው እንደውም ይሄ አመቺ ሰዓት ነው፣ ድሮም የምንማርበት ሰዓት ስለሆነ ይቀላቀሉናል። በርቱ።
አንዳንድ ነገር ግን ማለት የምፈልገው ነገር አለ። ከዛ በፊት ክርስቲያንና አፖስትል ሁለቱን ጸጥ አስብለናቸዋል። ሰላም ይበሉን። ሁለት በጣም የምንወዳቸው ወንድሞቻችን። ኤፍቲ በርቺ፣ ጠንክሪ፣ ወደኋላ እንዳትሉ፣ በርቱ። እሺ ሴቶች በርቱ፣ እግዚአብሔር ከእናንተ ጋር ይሁን። ክርስቲያን ላስቀድም፣ ከዛ ወዲያ አፖስትል። ሰላም በሉን። የምትሉት ነገር ካለ እድል እንስጥና መምህራኖቻችን። መስፍኔ እንፈልግሃለን፣ እዚሁ እንዳትወጣ። ክርስቲያን ቀጥሉ። ክርስቲያን ሰላም ይፍቱኝ ይባርኩኝ አባቴ። እኔ ጋር ኔትወርክ ትንሽ እየዘገየ ይመስለኛል የሚደርሰው እና ቆንጆ መርሃ ግብር ነበር። እግዚአብሔር ያክብርልን። እንደዚህ ያሉ አንዳንድ ትምህርቶችን ማለትም የስህተት ትምህርት የሚያስተምሩ ግን በቤተ ክርስቲያን ካባ ተሰውረው ቤተ ክርስቲያን ውስጥ ነው የምንኖረው ብለው ተደብቀው የሚመጡ ሰዎችን አንዳንዴ እንደዚህ ማጋለጡ በጣም ጠቃሚ ነው፣ ከታችም ላለውም ለምዕመኑና ቆንጆ ነበር። ያው ኔትወርክም እያስቸገረኝ ስለሆነ ዝም ልበል፣ ብዙም አልናገር ስለመሸም። መኮንን እኮ ዜጋ ነው። ምን አይነት መሀይሞች ናችሁ አንዳንዶቻችሁ። አንተም ዲፖርት ትደረጋለህ እየተባለ። አፖስትል ሰላም ጤና ይስጥልን፣ እንደምን አሉ? እንኳን ሰላም መጡ። እንዴት ነበረ ውይይቱ? ምን ተማሩበት? ምን አዩበት? ያጠፋነውም ካለ እንታረም። እንዴት ናችሁ? ሰላም ናችሁ ወይ? ቀሲስ ይፍቱኝ ይባርኩኝ። ተስፋ ስላሴ ነኝ። እግዚአብሔር ይባርክ። እግዚአብሔር ተስፋ ስላሴ እንዴት አሉ? እግዚአብሔር ይመስገን ደህና ነኝ። በጣም አስተማሪ ትምህርት ነው የተማማርነው። ምናልባት እኔ የምጨምረው ምንም የተለየ ሀሳብ አይኖረኝም። በጣም ጠንካራ የሆነ ትምህርት ተምረናል። ምንድነው ይሰማውታል አሉ አስተምሮን ጊዜ ሳይወስዱበት የሚዲያ አገልግሎት ላይ ቀጥታ የመውጣት ክፍተት ያለ ይመስለኛል። ቅድምም በተነሱት አንዳንድ ወንድሞች ላይ ያለው ክፍተት እሱ ይመስለኛል። ከሌላ እምነት በተለይ ወደ ቅድስት ቤተክርስቲያን የተጨመሩ ሰዎች ወይ የምንጨመር ሰዎች ወደ ቅድስት ቤተክርስቲያን ትምህርት በመማር ጊዜ ብንወስድ ጊዜ ብናጠፋ አስፈላጊ ነው። በተለይ ቁጭ ብሎ የመማር ጊዜ ብንወስድ ለንግግራችን ጠንቃቃ እንሆናለን ብዬ አስባለሁ። እንደዚህ አይነት ክፍተትም አለ። በተለይ አሁን ወደ ቅድስት ቤተክርስቲያን የምንጨመር ሰዎች የምንጨመር ምለው ያው ከተጨመሩት መካከል ስለሆንኩ ነው እና ወደ ቅድስት ቤተክርስቲያን የምንጨመር ሰዎች ጊዜ ብንወስድ ጊዜ ያስፈልገናል ማለት አንዳንዴ እኮ እንኳን አይደለም ትምህርቱን ቋንቋውን እንኳን እኮ ለመተው እንኳን ጊዜ አያስፈልግም እንዴ? ያስፈልጋል እኮ እንኳን አይደለም ትምህርቷን የሚያክል ነገር ይቅርና አንዳንድ ንግግር እንኳን እኮ ለመተው ጊዜ ያስፈልጋል። ወዲያው እኮ የንግግር ዚያችን እንኳን እኮ ወዲያው አይጠፋምና ከዛ አንፃር እሱ ክፍተት አለ ብዬ አስባለሁና እሱ ይመስለኛል። ቅድም አሁን በስም በመጥቀስም ቢያስፈልግ ትንሽ እልህኝነት የታየበትና ወጣ ያለው ማን ነው? መልክ አይደለ? ወጣ ያለው እልህኝነት የታየበት ሰው እሱ ስለሆነ ለምንድነው ይሄንንም በስም ደረጃ አንስቼ የተናገርኩት? ለምሳሌ ከሌላ እምነት የመጡ ሰዎች በተለይ ምክንያቱም አገልግሎት በሚባለው ነገር ላይ የነበሩ ሊሆኑ ይችላሉ፣ ወይ ፓስተር የነበሩ ሊሆኑ ይችላሉ። የተለያየ ፖዚሽን እና ትምህርቱ አለ፣ ቋንቋው አለ፣ ካልቸሩ አለ። ካልቸር እኮ በአንድ ቀን አይደለም የተገነባው፣ ስሩ ፕሮሰስ ስለሆነ ኦርቶዶክሳዊ ካልቸር እስኪጋባብን ድረስ ባንፈጥን። ቀሲስን አንዴ ሳገኛቸው ምን እንዳሉ ልመስክርላችሁ። ቀሲስ ቴዎድሮስ እዚሁ ስላሉ ማለት ነው። ፒያሳ የነበረው ቢሮአቸው ሄጄ አወራኋቸውና ቁጭ ብለን ስናወራ ምን ይመክሩኛል ቀሲስ? እስቲ እንዴት ነው አሁን ማድረግ ያለብኝ ወደ ቅድስት ቤተክርስቲያን በማደርገው ጉዞ ስል አስታውሳለሁ የተናገሩኝ። ያኔ ገና የክርስትና ስም የተሰጠኝም ስላልነበርኩ ምንድነው ያሉኝ ቀሲስ? ጊዜ አሳልፍ፣ ቤተክርስቲያን ጠጋ ብለህ ተማር፣ ቲክቶክ ላይ ዶግማቲክ የሆኑ ነገሮችን አታንሳ። ይሄው እሳቸው ባለፉበት ፊት መናገር የፈለግኩት ምክንያት ስላለኝ ነው። ዶግማ የሆኑ ጉዳዮችን አታንሳ፣ ዝም ብለህ በቃ የሚያስተምሩ ልጆች ጋር ገብተህ ሐሳብህን ስጥ።
በተለይ ቤተክርስቲያን አስተምሮ ጠንካራ ስለሆነ ብለው እንደውም የዲያቆን ዮሐንስ ጌታቸውን መጽሐፍ ሰጥተውኝ እሳቸው ጥያቄ ካለብህ እንደውም ጠይቀኝ ብለው ጊዜ ወስደህ በደንብ አንብብ ብለውኝ፣ ምክንያቱም በነገረ ክርስቶስና በእመቤታችን ጉዳይ ላይ ማንኛውም የሚነሳብህ ጥያቄ ካለ ጠይቅ ብለውኝ ጊዜ ወስደህ አንብብ ብለውኝ ምን ያህል እንደጠቀመኝም ለእኔ ፐርሰናሊ ለሌሎችም ለማንሳት ፈልጌ ነው። እና አንደኛ ወደ ቅድስት ቤተክርስቲያን የምትጨመሩ ሰዎች ጊዜ ውሰዱ። ወዲያው ፈጥናችሁ እንትን አትበሉ ማለት ወዲያው ገብታችሁ የመምህራንን ወይም በክርስትና ውስጥ የቆዩትን ሰዎች ሮል አትውሰዱ። ይሄ በጣም ትክክል አይደለም ብዬ አስባለሁኝ። አንደኛ እንደ ኦርቶዶክሳውያንም ደግሞ ወደ ቅድስት ቤተክርስቲያን የሚጨመሩ ሰዎችን ደግሞ ዌልካም እንኳን ደህና መጣችሁ ከማለት ባለፈ የተለየም ደግሞ ቦታ እንትናን ማለት ከሚገባው በላይ ደግሞ ቦታ ማንስት ማለት ዌልካም ተገቢ ነው። ሐሳቤን አግኝታችሁት ከሆነ ዌልካም ማለት ተገቢ ነው። እንኳን ደህና መጣ፣ እንኳን እግዚአብሔር ረዳ፣ ልክ ነው። ግን ከሚገባው በላይ ማለት ትኩረት እስኪያገኝ ድረስ የብዙ ነገሮች ፎከስ እስኪሆን ከደርገ ሰዎች አይደለን አንዳንዴ በጣም ፎከስ ሲሰጠንም በቃ በሁሉ ነገር ሊያገባናል ብለን እናወራና መምጣታችን ይበልጥ ለቤተ ክርስቲያን ቁስል ይሆንና እንጎዳለን። እሱንም በደንብ ቢታይበት ብዬ አስባለሁኝ። ሌላው ግን ማንሳት የምፈልገው ነገር እዚህ ጋር ሌላው በተለይ ይሄ ፖስት ሞደርኒዝም ያለንበት ዘመን አንዱ የእንትንን ምንድነው የኃላፊነትን ሪስፖንሲቢሊቲን የኦቶሪቲ ተዋረድን በጣም እየጣሰ የሚሄድበት ጊዜ ነው። ተመሳሳይ እኔ አንድ ምንድነው ቲክቶክ የመክፈት መብት አለኝ ማለት እኔ መምህር ነኝ ማለት አይደለም። ወይም ቲክቶክ የመክፈት መብት አለኝ ማለት እኔ የኦርቶዶክስ ቤተክርስቲያንን አስተምሮ አዛን ኦቶሪቴቲቭ ፐርሰን ዲክሌር ማድረግ እችላለሁ ማለት አይደለም። በነገራችን ላይ ማንኛውም ምዕመን ይሄንን በድፍረት መናገር እችላለሁ። ማንኛውም ምዕመን ኦቶሪቴቲቭሊ ክሌም ማድረግ አይችልም። ሪኮመንድ ማድረግ ነው የሚችለው፣ ምክረ ሀሳብ ነው መስጠት የሚችለው ማለት ነው። እኔ ለምሳሌ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ ብናገር ሪኮመንድ ነው ማድረግ የምችለው። ምን ማለት ነው? ምክረ ሀሳብ ነው መስጠት የምችለው እንጂ ኦቶሪቴቲቭ እንደሆነ ሰው ክሌም ካረኩኝ ግን ከፍተኛ ጣጣ ውስጥ እየገባው ነው ማለት ነው። ስለዚህ እዚህ ላይም ጥንቃቄ ብናደርግበት፣ ምናልባት አዳምዬም እንደዚህ ታዝበ ይሆናል አንዳንድ ወንድሞች ወጣቶች ላይ ክፍተት አለብን። ልክ እንደ ባለስልጣን ኦቶሪቴቲቭ ሰው እንደዚህ አይነት ነገር ልክ አይደለም ለማለት ሆዋሪው ማለት እኛ ማንን እንደዛ ማለት አንችልም። ይሄንን ማለት የሚችለው በቅድስት ቤተክርስቲያን ውስጥ በእግዚአብሔር አማካኝነት ስልጣን በተሰጣቸው ኦቶሪቴቲቭ በሆኑ ክህነቱ ባላቸው ብቻ ነው። እና እኛ ብናስተምር እንኳን ምንድን ነው የምናደርገው? ምክር ሀሳብ ብቻ ነው መስጠት የምንችለው እንጂ ኦቶሪቴቲቭ እንደሆነ ሰው ሪኮመንድ ማድረግም አንችልም። በነገራችን ላይ ይሄ የምዕመን ኃላፊነትም አይደለም። እና ምዕመናን ወይዘር የፈለግነው መጽሐፍ ብናነብ የመፈለግነውን ብናደርግ ኦቶሪቲ ግን ክሌም ባናረግ ባንደፍር ጥሩ ነው ብዬ አስባለሁ። ይሄ በተለይ አሁን ያለው ዘመን ከባድ ነው። ይሄ ነገር በጣም ደፋር ነው። ሰው ኦቶሪቲ ክሌም ያደርጋል እና እሱም ባንደፍር መልካም ነው ብዬ አስባለሁኝ። የታዘብኩትን በጥቂቱ ለመናገር ፈልጌ ነው፣ ጊዜያችሁን ለመውሰድ ብዬ ሳይሆን እና አሁን ጊዜ ከወሰዱ በኋላ ምንድን ነው የሚባለው? ልክ የረጋ ወተት ቅቤ እንደሚወጣው የረጋ ክርስቲያንም እኮ ትምህርት ይወጣዋል። የተረጋጋ ነገር ነገ በጣም ድንቅ የሆነ ትምህርት ይወጣዋል። ስለዚህ ቅድም እንደውም መምህር ኤፍሬምም ሲናገሩ ነበር እኮ በመምህር ካለፍን ከተኮረኮምን አትሮንስ ከገጨን እኮ ነገኛም እኮ ጥሩ አስተማሪ ማንሆንበት ምንም ምክንያት የለንም። ግን ዞር ግን እንደ ፖለቲካ በቃ በጣም ደፋር ሆነን ሁሉን ነገር እኔ ይገባኛል ባንል ጥሩ ነው። ይሄ ከአባቶችም በክርስትናም ባለፉት ሰዎች ስላልተጠቀምንም ለማለት ፈልጌ ነው። እግዚአብሔር ያክብርልኝ። ጊዜያችሁን በጣም ወሰድኩትም፣ በጣም ይቅርታ ጊዜ ስለወሰድኩ እግዚአብሔር ያክብራችሁ። እግዚአብሔር አምላክ ያክብርልን። እግዚአብሔር አምላክ ይስጥልን። ቀሲስ የሚሉት ካለ አሁንም ናቲ ተስፋ ስላሴ እንግዲህ ወደ ኦርቶዶክስ ሲመጣ ካገኙት መካከል ነበርኩኝና አሁን እድገቱን በጣም እያየሁ በጣም ተገርም ያለሁኝና ደስ የሚል እድገት ነው። ደስ የሚል መረዳት ነው። በዚህ ደረጃ ደርሰህ በማየቴ አምላኬን አመሰግናለሁ።
ከዚህም በላይ ደግሞ የምታገለግልበትን ጸጋ፣ እውቀት፣ ጥበብ፣ ብርታት፣ ጽናት መድኃኔዓለም እንደሚሰጥህ አምናለሁ። በጣም በርታ፣ ጠንከር። በድጋሚ ስላየው ደስ ብሎኛል። ተስፋ ስላሴ እግዚአብሔር ይመስገን። ወደኋላ ተመልሼ ያችን ቢሮ የተገናኝንባትን ጊዜ መለስከኝና በደንብ አስታውሻለሁኝ። እግዚአብሔር ይባርክህ፣ እግዚአብሔር ይጠብቅህ። ስላሴ በበረከታቸው በረድኤታቸው በይቅርታቸው አይለዩህ። ተሰይመህባቸዋልና እስከ መጨረሻው ድረስ በብርታት በጥንካሬ እንዲያኖሩ ከልብ እንጸልያለን። በርታ ናቲ። አሜን አባቴ አሜን። መጽሐፉ በጣም ጠቅሞኛል። ከዛ በኋላ ብዙ መጽሐፎች እጄ ገብተው ለመማር ብዙ ጥረት እያረኩ ነው። ሰዋሰው ብርሃንም ገብቼ ለመማር እየሞከርኩ ነው። 1ኛ ዓመት ላይ ነኝ። በምችለው መጠን እየሞከርኩ ነው። ጥሩ መንፈሳዊ አባት አግኝቻለሁ። ቀሲስ ጋሻው ይባላሉ። በደብረ ይባቤ ቅዱስ ያሬድ ቤተክርስቲያን በብዙ ከጎኔ ቆመው ብዙ አግዘውኛል እና ጥሩ አባትም አግኝቻለሁና በአንድ በኩልም እርሶን እንኳን ደስ አሎት፣ ያን ያገኙት ልጅ በመንገድ አልቀረም አልመከነም እና ደፍ ደፍ እያለ ነው። አሁን ድድ ነበር፣ አሁን ትንሽ ትንሽ ጥርስ አውጥቻለሁ ለማለት ትልቅ ነገር ነው። ቆሞ የሚቀር ነገር የለም፣ ያድጋል። አሁንም በርታ፣ ጽና፣ ወደ ግራም ወደ ቀኝም አትበል። የቅዱሳን አምላክ ካንተ ጋር ነው። ቅዱሳኑን ያበረታ መድኃኔዓለም እንዲያበረታ ምኞቴ ነው። እግዚአብሔር ካንተ ጋር ይሁን እናቴ። ወንድም ዓለም ናትዬ እግዚአብሔር አምላክ በእድሜ በጤና ያኖርልን። በጣም ነው ደስ የምትሉኝ ስትገቡ። እንግዲህ በርቱልኝ፣ ጠንክሩ ማለት ፈልጋለሁ። ወንድም ዓለምዬ በርቱ፣ ቤቱ ክፍት ነው ሁሌ። እንግዲህ ቀሲስዬ በስተመጨረሻ ቅዱስን አስቀርተናል። ከቅዱስ ጋር ሰላም ተባባሉ። ቅዱሴ ይፍቱኝ ይባርኩኝ በል፣ ቀሲስ ይባርኩት። አስወጣው። እሺ እኔ አይደለሁ ኔትወርክ ይሆናል ያስወጣው። ረሽም ሳቁጭ ብሏል። ቀሲስዬ አንድ ጥያቄ ከስር ሰላም የምትባል እህታችን አለች። ኢዛና ነው ወይ እግዚአብሔር የሚለውን ስያሜ የሰየመው የሚል ጥያቄ እየጠየቀች ነበረ። ይህንን ይመልሱልንና እርሶንም ላሰናብቶት። ከዛ ወዲያ ቀሲስ ግን በውስጥ ደውልሎታለሁ፣ አገኘታለሁ፣ ናፍቀውኛል፣ ልደውል ስንቴ ብዬ ከዛ ወዲያ ያው አገልግሎት ነው ብዬ ስለፈራው መዝሙር ያሬድን ጠይቄ አልፋለሁ እና ያው ሳይናፍቁኝ ቀርቶ አይደለም። ቅዱስ አገኛችሁ። ይኸው ቀሲስ ይባርኩኝ ብያለሁ። እንዴት ናችሁ? ደህና ነው ወይ? እግዚአብሔር ይመስገን። ቅዱሴ እንዴት አለ? ደህና ነህ? ከ2 ዓመት በኋላ ነው ከ3 ዓመት በኋላ ነው ያገኛችሁ ዛሬ። እግዚአብሔር ይባርክ፣ እግዚአብሔር ይፍታ። ሰላም ነህ? ደህና ነህ? ነኝ አባታችን፣ ክብሩ ይስፋ። በግልጽ ነው የምነግርህ፣ የአብይን ቂጥ እየላሰ ነው። አዩ በቃ አንገናኝም እኮ በቪዲዮ ነው በቃ ብዙ ሰው እንትን የሚለው። በነገራችን ላይ ቀሲስዬ አሁንም ቅዱሴ ሆነ አሁን ስም መጥቀስ የማንፈልጋቸው ልጆች አሉ፣ ውስጥ ለውስጥ በጣም ብዙ ስራ እየሰሩ ያሉ ታሳውቆታለሁ። አንዳንድ መረጃዎችም ጥግ ድረስ ሄደን እየያዝን ያለ ነው እና እነሱን ይፋ የምናደርግበት ጊዜ አለ። አሁን እዚህ ላይ ብዙ ማውራት የማንፈልጋቸው ግን በጣም ብዙ ልጆች አሉ እና አሳውቆታለሁ፣ ነግሮታለሁ። ከነሱ መካከል እንግዲህ ያው ቅዱሴ ራሱን ስለገለጠ በዛ ልክ እንሄዳለን። ቦታው ድረስም እንግዲህ መጽሐፍ ቅዱሶችን ወስደን ለአባቶች እንሰጣለን ብለው እየተንቀሳቀሱ ያሉ ወንድሞቻችን አሉ፣ እዚህ ሶሻል ሚዲያ ላይ ያሉ። ያንን ኦልሞስት እንዲነሳ ተደርጓል። ቪዲዮን አይተውታል አይደለ? ወዲያው የተበተነው መጽሐፍት እንደተሰባሰበ ቀደም መጽሐፍ እንሰጣለን ምናምን የሚለውን ከዛ የመጀመሪያውን ቪዲዮ ነው ያየሁት። መጽሐፍ ያ ሰውዬ ወስዶ የበተናቸው መጽሐፍቶች ገዳሙ እንዲያሰባሰብ ተደርጓል። መግለጫም እንዲሰጥ ተደርጓል እና ያው ይህንን ትልቁ ሚና የተጫወተው ወንድማችን ቅዱስ ነው።
አንድ እህታችን አለች ቪዲዮ ላይ የምትታይ፣ እሷን ቦታው ድረስ በመላክ ለአባቶች መመሪያ ሁኔታው እንድታሳውቅ እንድትገልጥላቸው ተደርጓል። እስኪ እሱን ቪዲዮ ተከታትለን እንምጣ፣ ቀሲስ እንዲመለከቱት። በዚህ ልክ እንግዲህ ስራዎች እየተሰሩ መሆኑን ቅዱሴ እስቲ አንድ የቪዲዮን አሳየ። እሺ ላሳያችሁ። የሄድንበትን ፕሮሰስ በአጭሩ ልንገራችሁ። ያው ቪዲዮ ከመላክ ድረስ እንዴት ነው አባታችን ያው ቪዲዮ በመጀመሪያ ተልኮልኝ ነው ያየሁትና በጣም በዚህ ልክ ድፍረት እና ንቀት በሆነ መልኩ በዚህ ደረጃ መኬዱ በጣም ነው ያሳዘነን። በእውነቱ የኛንም መዘናጋት አይቼበታለሁ እና ያው አራጆቻችን ለይተን እንደማናየው ነው እንግዲህ በቪዲዮም ለማሳወቅ የሞከርኩት እና ወዲያውኑ ቪዲዮን የሰራሁት። እንደ እግዚአብሔር ፍቃድ ደግሞ በጣም ብዙ ሰው አይቶታል ቪዲዮን። በጣም አሪፍ ነው እና ቦታው ላይ አንዲት እህቴ ነበረች። እሷን በውስጥ አውርቻት ወደ ቦታው እንድትሄድ አድርጌ ያው ቦታው ላይ መጽሐፎቹ እንዲሰበሰቡና እንዲወገዱ አድርገናል። በቀጣይ ስቴፕ ደግሞ ኦርቶዶክሳዊ የኛ መጽሐፍት እንዲሰጣቸው አድርጋለሁ ማለት ነው። ግን ቪዲዮን እንመልከተው በመጀመሪያ። በነገራችን ላይ ቀሲስዬ አሁን ሊጀምር አካባቢ ላይ ያዩት ፎቶ አንዴ አሳየን መልሰው አንዴ ቅዱሴ ለቀሲስ ለመግለጥ ማሳየት ስላለብን። በነገራችን ላይ ከትናንት ወዲያ በነበረው ለቅሶ ላይ ይሄ ልጅ የብፁዕ አባታችን እናት ያረፉበት አካባቢ ላይ ነው ይሄ የነበረው እና እንዲመለከቱት ነው። ምን ያህል ዶክመንት እያዝን እንደሆነ እንዲመለከቱ ነው። ግለጽላቸው ቅዱሴ። እሺ አባታችን እንደሚታወቀው በትላንትናው ዕለት የብፁዕ አባታችን የብፁዕ አቡነ ያቁስ እና አግብር ላይ ተገኝቶ ነበር። የእሳቸው የቅርብ ሰው እንደሆነ ምናምን ሰዎች ነግረውኛል። እውነት ይሁን አይሁን አላወቅኩም፣ ግን ብቻ የእሳቸው ቀብር ላይ ነው ይሄ የእናታቸው ቀብር ላይ ነው ይሄ የተገኘው። እናታቸው ሞታ እዛ ላይ ነው የተገኘው። ይሄ መኪና ቪዲዮ ላይ እንዲያያችሁት መኪና ነው። ይህ ማለት ይህ መኪና ማለት ይሄ መኪና ነው። ቅል አሳያችሁ። ይህ መኪና ማለት ይሄ መኪና ነው። እዚህ ቪዲዮ ላይ የምትመለከቱት መኪና ነው። እህል እየወጣ የሚሰጥበት መኪና ማለት ተመልከቱት። ይህ ሁሉ ገዳም ውስጥ ነው። ይሄ መኪና ነው። ይኸው ይሄ መኪና ራሱ ነው። እሺ የቅድሙ ህይወት መኪናው በደንብ ይሄ ነው መኪናው እና በዚህ ደረጃ ነው በቃ በእህል በባቄላና በዚህ በሽምብራ አድርጎ የረዳ አስመስሎ የምንፍቅና መጽሐፉን ሲበትን የነበረው ይህ ሰው ነው የምትመለከቱት ማለት ነው። ነገ በደንብ በሰፊው ስለምንሄድበት አሁን መጽሐፉን እንዴት የገዳሙ አሰባስቦ መበተን ብቻ ሳይሆን እንዴት እንደተሰባሰበ የሚያሳየውና እናሳይና ቀሲስዬ ነገ ፕሮግራም ይዘን ደግሞ እንደዚህ አይነት ነገሮች ክፍተቶች እንዴት መረጃ መስጠት እንችላለን የሚለውን ከእርሶ መመሪያ እንቀበላለን። እንዴት መሄድ እንዳለብን በደንብ አድርገው ያሳዩናል። ቅዱስ ያሳየን የመጨረሻውን ቪዲዮ ገዳሙ የሰጠውን መመሪያ። ኦኬ እሺ። ከዛ ወዲያ እናጠናቅቅና ቀሲስን በደንብ አድርገው መመሪያ እንዲሰጡን ከነገ ጀምሮ በደንብ እናወራቸዋለን። አሜን። ውድ የተዋሕዶ ልጆች እንደምን አላችሁ? በያላችሁበት ሁሉ ሰላም እግዚአብሔር አይለያችሁ። እኔ ዲያቆን ብሩክ ፎላ እባላለሁ። የአጆራ ምዕራፈ ቅዱሳን አቡነ ተክለ ሃይማኖት አንድነት ገዳም ስብከተ ወንጌል ክፍል ኃላፊ ነኝ። ይህን ገዳም በተመለከተ በሚዲያ የሚንቀሳቀስ አንዳንድ መረጃዎች እንዳያችሁት ግልጽ ነው። በየካቲት 30 በዕለተ ሰኞ ማለት ነው አንድ የታድሶ እንቅስቃሴ አራማጅ የነበረው አቶ አብይ ወደ ገዳማችን መጥተው በእርዳታ ሰበብ ለአባቶችና ለእናቶች የኑፋቄ ትምህርት የሚያስተላልፍ መጽሐፍትን ስርጭት አድርገው እንደሄደ በሚዲያ እኛም አግኝተናል እና መጽሐፍትን ሀገር ስብከቱ በሰጠው መብራሪያ መሰረት የሰውየውን ማንነቱን አጣርተን እሱም የኦርቶዶክስ ተዋሕዶ አገልጋይ ሳይሆን የታድሶ እንቅስቃሴ አራማጅ መሆኑን አይተን መጽሐፍትን አሁን ሰብስበናል። በሂደቱም ወደዚህ ገዳም ብቻ አይደለም ወደ ብዙ አድባራት እንደሄደ መረጃዎች አሉ። በዚህ አጋጣሚ ማሳሰብ የምፈልገው ነገር ምንድን ነው?
በእርዳታ ሰበብ ወደ ተለያየ ገዳማትና አድባራት እንዲህ አይነት ክፉ መርዝ የሚያሰራጩ መጽሐፍት ስርጭት ሊደረጉ ስለሚችሉ ጥንቃቄ እንድታደርጉ ማሳሰብ እንወዳለን። ይሄ ነው እንግዲህ ሜቢ እንትን ካሌለው ኔትወርክ ሊሆን ይችላል። ኳሊቲው ከእንትን ካልታያችሁ ግን ይህን ይመስላል እዚሁ አካባቢ የተሰጠው መግለጫ እና መጽሐፎቹ እንዲወገዱ አድርገናል ተሰብስቦ ማለት አካባቢ ነው። ቅዱስ ቦታው አጆራ ነው የሚባለው። አጆራ ምዕራፈ ቅዱሳን አቡነ ተክለ ሃይማኖት ገዳም ነው የሚባለው። አጆራ ይታወቃል። አጆራ ወደ ወላይታ መሰለኝ። ወላይታ። ኦኬ እሺ፣ ጥሩ አካሄድ ነው። አይ ቲንክ አንቀላፍተናል፣ ተኝተናልና ያ በመሆኑ የተነሳ ነው አሁን እንደዚህ አይነት ወረራ ውስጥ የተገባው። ቅድም አዳምሻ እንዳለው ዳሩ ከተመነጠረ መሀሉ ዳር ይሆናል የሚል መመሪያ ይዘው ነው እየተንቀሳቀሱ ያሉት። ስለዚህ በየአካባቢው ያላችሁ የቤተ ክርስቲያን ልጆች የሁላችንም ኃላፊነት ነው ቤተ ክርስቲያንን ጠብቆ አስጠብቆ ለትውልድ ማስተላለፍ፣ በህብረት በአንድነት ሆኖ እንዲህ አይነት ስራዎችን መስራት ይገባልና እንደተባለው እንግዲህ ነገ ፕሮግራም አለ ብሏል አዳምሻ። እዛ ላይ በደንብ አቅጣጫዎችን ማስቀመጥ ጥሩ ነገር ነው። በነገራችን ላይ አደባባይ የሚነገሩና የማይነገሩ ነገሮችንም እየለየን እንዲሆን ይገባል። የምንሰራቸውን ስራዎች አደባባይ ካወጣን እንደምታውቁት ችግር ይፈጥራል። ስለዚህ አደባባይ ላይ የምናወራው ምንድነው፣ የማናወራው ነገር ምንድነው የሚለውን ነገር በትክክል መለየት ያስፈልጋልና እሱን በዚሁ አጋጣሚ እንድታስታውሱት አደራ ለማለት ነው። አዳምሽ መልካም። እሺ ቀሲስ፣ ለዛ ነው መቆም ያለበትን እንድናቆም መቀጠል ያለበትን እንዲቀጥል እርስዎ እንዲገኙ እንደሚፈለጉት እነግሮታለሁ። በዛው ላይ ሊቀ ሊቃውንትም እንደዚህ አይነት ጉዳዮች ሲኖሩ አሳውቁኝ ስላሉኝ ለእሳቸውም እደውልላቸዋለሁ፣ እንዲያውቁት እናደርጋለን። በነገራችን ላይ እስካሁን ድረስ እንደ ዲያቆን እያገለገለ አይነት ስራዎች እየሰራ ስለሆነ መታወቂያውን መልሷል ወይ ቤተክርስቲያን በይፋ ይሄን ሰውዬ እንዲያስቆም አድርገዋለች የሚለው እሱም ጥያቄ ስለሆነ ድቁናን የተቀበለው ከማን ነው? የት ነው የተቀበለው? የትኛው ቤተክርስቲያን ነው ድቁናን የሰጠው? ለምንድን ነው መግለጫ ያልወጣበት የሚለውንም ኦፊሻሊ በቤተክርስቲያናችን የቻናል ላይ በዚህ ልጅ ጉዳይ ላይ ለምንድን ነው መልስ ያልሰጠው የሚለውንም እንደው ለማሳወቅ ያህል ጥረት እናደርጋለን። እሱ ብቻ አይደለም ቀሲስ፣ እጅግ በጣም ብዙ ዲያቆናት፣ እጅግ በጣም ብዙ ስልጣነ ክህነት ያላቸው ሰዎች እንደዚህ አይነት እንቅስቃሴ ማታ ማታ እያደረጉ ያሉ በጣም ብዙ ሰዎች አሉ። እነሱንም ለመከታተል እየሞከርን ነው። መረጃ እንደደረሰ ለእርሶ እናሳውቆታለን ማለት ነው። ቀሴ ከዛ በተረፈ ግን እንደው የሚመክሩን እኛም እንድንጠነቀቅ አካሄዳችን እንዲስተካከል የሚሉን ነገር ካለ ይበሉን። መጨረሻ ላይ ባርኮን እንለያይ። ለዛሬ ደስ ብሎኛል፣ ግን ስላየሁት እንዴት ደስ እንዳለኝ አላወቅኩም። ማርያም ያው እንግዲህ አንዳንዴ ገና ከእንቅልፌ ስነሳ ነው ውይይታችሁን እየሰማው ነበርና እስቲ በዛውም ሰላም ልበላችሁ ብዬ ነው የገባሁት ስገባ እንጂ እንደዚህ ቆያለሁ ምናምን ብዬም አስቤም አልነበረም። እንግዲህ ቲክቶክ አልፎ አልፎ ዝም ብዬ ሳየው ድካም እየመሰለኝ በቃ በጣም ውስጤን እንትን እያለው እየፈተነው ነው የምጠፋውና ለመመለስ ሞክራለሁኝ፣ ለመምጣት ሞክራለሁኝ። ግን ሁሌም እንደምናገረው የጊዜ፣ የገንዘብ፣ የአካል የብዙ ነገር መስዋዕትነት ጠይቆን የምንወጣ ከሆነ ግን አደባባይ ላይ ለቤተክርስቲያን የሚጠቅም ስራ እንድንሰራ ነው አደራ የምለው። ቤተክርስቲያን የምትጠቀምበት ባለን በተሰጠን ጸጋ፣ እውቀት፣ ጥበብ ለቤተክርስቲያን የሚሆን ነገር ለማበርከት ነው መንቀሳቀስ ያለብን እንጂ ይህንን ተገን አድርጎ ሌላ አላስፈላጊ ነገር ውስጥ መግባት ሁሌም
ከድጡ ወደ ማጡ ይሆናል እና እንደሱ አይነት ነገር ውስጥ እንዳንሆን በዓላማ መመላለስ የምንገባበትን የምንናገርበትን ሐሳባችንን የምንገልጽበት መንገድ ሁሉ ነገር በጸጋ እንዲሆን መንፈሳዊነት የተላበሰ እንዲሆን የእግዚአብሔር ቃል ያሸው ዝም ብሎ ለንግግር ብቻ የሚቀርብ ደግሞ ሳይሆን ከህይወት ተሞክሮ የሚቀርብ እንዲሆን ነው የምፈልገው። አንዳንድ ጊዜ እኛና ፖለቲከኞች ልዩነታችን ጠፍቷል። እነሱም ላመኑበት ነገር አንብበው የሆነ ነገር አደባባይ ላይ ይወጣሉ፣ የሚፈልጉትን ይቀበላሉ፣ የማይፈልጉትን አይቀበሉ። አሁን የመጣው ትውልድ ደግሞ እንደዚህ ነው። ይሄን ነገር እቀበላለሁ፣ ይሄን ነገር አልቀበልም የሚል ትውልድ እየመጣ ነውና ራስ ቅድም እንዳልኩት ራስ በቀል እንዳንሆን የቤተ ክርስቲያንን ድምፅ በትክክል ለይተን እንድንሰማ ለቤተ ክርስቲያን ድምፅ እንድንታዘዝ በጣም እኔ ከእግዚአብሔር ቃል ለልጆቻችን ማስተላለፍ የምፈልገው ኃይለ ቃል እንዲህ የሚል ነው። እዚህ ዮሐንስ ወንጌል ምዕራፍ 14 ላይ ስታነቡ ቁጥር 21 ዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው የሚል ቃል አለ። ሁለት መልእክቶች አንድ ላይ ተላልፏል እዚህ ላይ። አንደኛ ትእዛዜ በእርሱ ዘንድ ያለችው የእግዚአብሔር ትእዛዝ በእኛ ውስጥ እንዲኖር ነው የነገረን። ሁለተኛ ደግሞ የሚጠብቃት ያቺ የሰማት የተማራት ያወቃት ትእዛዝ የሚጠብቃት የሚወደኝ እርሱ ነው። እግዚአብሔርን እወደዋለሁ የሚል ይሄ ሲጠቀለል ማለት ነው እንጂ ዝም ብሎ የጸብ፣ የክርክር፣ የመለያየት፣ የብጥብጥ ምክንያት መነሻ እየሆኑ እግዚአብሔርን እወደዋለሁ ማለት መዘባበት ነው የሚሆነው እና ከዚህ ህይወት ሁላችሁም ውጡ። የቤተ ክርስቲያን ድምጿን ትምህርቷን ለማኖር ሞክሩ። ቅዱስ ሐዋርያው ጳውሎስ በቆላሲስ መልእክቱ ምዕራፍ 2 ቁጥር 7 ላይ እንደነገረን ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁ በሃይማኖት ጽኑ፣ ምስጋና ይብዛላችሁ የሚለውን የእግዚአብሔርን ቃል እንድታስታውሱ ትፈልጋለሁ እና በሃይማኖት ስር ሰደን እንድንታነጽ የፈለገ የክህደት ጎርፍ የክህደት ነፋስ ቢነፍስ ቢመጣ የማያነቃንቀው ማንነት እንዲኖረን ስር ሰዶ መታነጽ፣ እንደተማርን በሃይማኖት መጽናት ይገባናል። ስለዚህ አደራ ብዬ የምለው እሱን ነው። ከምስጢራት የሚሳተፍ ትውልድ እንድትሆኑ የሚያበረታችሁን የሚደግፋችሁን ኃይል ከምስጢራት እንድታገኙ የምስጢራት ሁሉ አክሊል ዘውድ ተብሎ የሚነገርለትን ምስጢር እንድትቀበሉ ንስሐ እንድትገቡ በድብቅ ከኖርንበት ተደብቀን ከኖርንበት ማንነት እንድንላቀቅ ከዛ ደግሞ ተላቀን ጥሩ መንፈሳውያን ሆነን እንድንኖር ውጩም ውስጡም የተስማማለት ሰው እንድንሆን የሚጠቅማችሁን ነገር እንድትቀርቡት የማይጠቅማችሁን ነገር ደግሞ እንድትርቁት ያማረንን ሳይሆን የሚያምርብንን እንድናደርግ እነዚህ ነገሮች ላይ አበክረን አብዝተን እንድንሰራ አደራ ማለት እፈልጋለሁ። ክፉ ጊዜ መጥቷል። ስለዚህ እግዚአብሔር ቃል የሚያስተምረን ምንድን ነው? ሕዝቤ ሆይ ወደ ቤት ግባ፣ ቁጣ እስኪያልፍ ጥቂት ጊዜ ተሸሸግ የሚለው የኢሳይያስ 26:20 ቃል የሚነግረን ይሄንን ወደ ቤታችን እንግባ፣ ወደ ልባችን እንመለስ፣
ወደ ንስሐ እንምጣ፣ ወደ ቅዱስ ቁርባን እንቅረብ። ቆርጠን መጣል ያለብንን ነገር ሁሉ ቆርጠን እንጣል። አንደበታችንን እንጠብቅ፣ እግራችንን እንጠብቅ፣ እጃችንን እንጠብቅ። ይሄ ለማናችንም ቢሆን አስፈላጊያችን ነው። ከላይም ላለ ነው፣ ከታችም ላለ ነው፣ ለሁላችንም ቢሆን በጣም አስፈላጊ ነገር ነው። ልጆች የቱንም ያህል ከፍተኛ ችግር ይኖርብን፣ የቱንም ያህል መከራ እንቀበል፣ ከችግሮቻችን ከመከራችን በላይ እግዚአብሔር ይገዝፋል። እግዚአብሔር ታላቅ ነው፣ ያውቀዋል። እኛ ከምናውቀው በላይ ማንነታችንን ያውቀዋል። ከኛ በላይ ለኛ የሚያስብ፣ ከኛ በላይ ለኛ የሚጨነቅ፣ ከኛ በላይ እኛን የሚወድ አባት በመሆኑ እባካችሁ ልጆች ማንም ጌታ